ጸጋ አሜን። ይብዛላችሁ። እሺ እህታችን ሄደን እንኳን ደህና መጣሽ። ሰላም ኤርሚ፣ እንኳን ደስ አለክ። አሁን ነው የሰማሁት፣ ደስ አለኝ። እንኳን አብሮ ደስ አለን። እግዚአብሔር ይመስገን። እንዴት ነህ? እኔም ሎንግ ታይም ስላላየሁ እዚህ ቲክቶክ እንትን ያልክ ነበር ያለው አሁን በቅርብ ነው የጠፋሁት። አይኔ አይቻህ አላውቅም ለረጅም ጊዜና እኔም ትንሽ ጠፍቼ ነበር፣ ለዛም ይሆናል። ኮንግራቹሌሽን፣ እንኳን ደስ አለክ። ቴንክ ዩ እህታችን። ለዚህ አንድ ወር ውስጥ ብዙ ጠፍቼ ነበር። ጌታ ይባረክ። እሺ ቅርታ እሷንም ጠይቅልኝ፣ አውቀሽ ሞተሻል ብላ ሹፋብኛለች እና ያላወቅኩትን ነገር እንድታሳውቀኝ በዛም ተገባች አይቀር እንግዲህ የሴትና የምን እንግዳ የለውም ይባላል። ስለዚህ በዛም ተናግርሻለች። አይ ማለት የእውቀት ሳይሆን ይሄ የአቋም ነገር ነው እህት አለ። አቋም ነው፣ እምነት አቋም ነው እንጂ ማወቅ አለማወቅ አይደለም። ሰው ለራሱ የተገለጠልን እውነት መርጦ ያምናል። እንደዛ ነው። አቋሙ ግን በምን ላይ መሆን አለበት? በእውቀት ላይ የተመሰረተ መሆን የለበት። በእግዚአብሔር ቃል። አዎ በእግዚአብሔር ቃል፣ በእውቀት ላይ ማለት ነው። በእውቀት። አዎ ያ እውቀት ደግሞ የእግዚአብሔር ቃል ነው። አዎ ትክክል። የማርያም ከሙታን መነሳት እውነት ነው። በእናንተ በኮፕቲክም ኦሪየንታል ስለሆናችሁ ስለምታምኑ ማለት ነው። እና ተነስቶ ማድረግ እውነት ነው። ትክክል ነው ማለት አረገች ስንል አሁን እኛ ክርስቶስ ሞትን አሸንፎ ሞት የታለ ኃይልህ ሲኦልስ የታለ ብልህን ብሎ ሞትን ድፊት አድርጎ ነው የተነሳው። እናታችን ቅድስት ድንግል ማርያም እንደዛ በራሷ ኃይል ተነሳች አንልም። ክርስቶስ ነው የወሰዳት ነው እና ክርስቶስ ደግሞ ይወስዳታል። እሱ ሞትን አሸንፎ ነው አይደል? የሞትን ማሰሪያ አጥፍቶ አይደል? አዎ ክርስቶስማ ሞትን በኃይሉ አሸንፎ ነው ድፊት አድርጎ ሞትን ድፊት አድርጎ ነው የተነሳው። ድፊት ዴት። እሷስ ሞትን አሸንፋ የሞትን ማሰሪያ አጥፍታ አይደለም የተነሳችው? አይደለም፣ እንደዛ ብለን አናምንም። እውነትሽን ነው። ትክክል። ላምጣ መረጃ። እንግዲህ እኔ እማምነውን ነግሬሃለሁ። ሜይቢ አንተ ልታመጣው የምትችል እኔ ላላቀው ስለምችል፣ እኔ ግን ቤተክርስቲያንን ያስተማረችኝ እኔንም የማምነው የቤተክርስቲያን ትምህርት ነው መናገር የምችለው ማለት ነው። ቴንክ ዩ። በኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት በሙሉ ታምኛለሽ አይደል? በአርመን፣ በሶሪያ፣ በህንድ፣ በኢትዮጵያ፣ በኤርትራ ታምኛለሽ አይደል? we are one church አንድ ቤተክርስቲያን አንድ ስለሆናችሁ ነው የጠየኩሽም። ኦሪየንታል አንድ ስለሆናችሁ። ስለዚህ በኤርትራ ኦርቶዶክስ እና በኢትዮጵያ ኦርቶዶክስ በሚታመነው መጽሐፈ ሰዓታት ላይ የሞትን ማሰሪያ ያጠፋው ክርስቶስ ብቻ ሳይሆን ማርያምም ጭምር እንዳጠፋች የሞትን ማሰሪያ የፈቱት ሁለቱም እንደሆኑ ይናገራል መጽሐፈ ሰዓታት ላይ። እንግዲህ እኛ እምነታችን እንደዛ አይደለም። የሞት ማሰሪያ የፈታው ክርስቶስና ክርስቶስ ብቻ ነው። ላሳያ መረጃ የላምጣ። እኔ ብታሳየኝም አቋሜን አይቀየርም። እኔ የቤተክርስቲያን ትምህርት ነው። የኦሪየንታል ኦርቶዶክስ ቤተክርስቲያን ናቸው አይደለ? የእናንተ የኮፕቲክ የኤርትራና የኢትዮጵያ እኮ ኦሪየንታል ናት። ስለዚህ በኦሪየንታል ቤተክርስቲያን አስተምሮት አምናለሁ እስካልሽ ድረስ መረጃውን ላምጣ አንልም። ቤተክርስቲያን እንደዚህ አትልም ብለሽ ማሳየት ትችላለህ። ምን እያለ እንደሆነም እናየዋለን። ችግር ላምጣው። እሺ ቴንክ ዩ። በመረጃ ማውራቱ ኤደን ይጠቅማል፣ ለመጠየቅም ለማረምም ለማስተካከልም ማለት ነው። መጽሐፈ ሰዓታት ግን በኦርቶዶክስ አይ እኔ ያልቀበለውም ማለት ይቻላል እንዴ? ኤደን ሰላም ብያለሁ። እንዴት ነሽ? ሰላም ዳጊ፣ እንዴት ነህ? እግዚአብሔር ይመስገን። የቤተክርስቲያኒቷን ዶክመንቶች፣ መረጃዎች፣ መጽሐፍቶች አንድ ግለሰብ አይ እኔ ያልቀበለው ማለት ይችላል በግሉ? እኔ እንደዛ አላልኩም እኮ። እኔ ያልኩት የቤተክርስቲያኗ ትምህርት እንደዚህ ነው ያልኩት። እኔ የምቀበለው ደግሞ የቤተክርስቲያን ትምህርት ነው። እሺ አይ መልካም እቀበለዋለሁ። እስቲ ስለሰማሁሽ ነው። የቱ ማርያምን ይምጣና ከመጣ ወደ ሰማይ ማረኳ? አዎ እሱማ እቀበለዋለሁ ያለው እኮ ያው መጥቻለሁ። ቴንክ ዩ። እሺ ኤደን
እንደውም መልክዓ ፍልሰታ ላይ ነው። ሰላም ልብከ። እሺ መልክዓ ፍልሰታ ወይ መልክዓ ስዕል ላይ አየህ አሁን ኤርሚ ይቅርታ ማለት ግን አለብህ። እኔን ያልከኝ ሰዓታት ነው። ሰዓታት ደግሞ አግበያ እኛ አግበያ እንለዋለን። የጸሎት እኔም እስከሱ ለማታመጣ ገርሞኝ ነበረ። ሰዓታት ጸሎት ነው፣ የጸሎት መጽሐፍ ነው። ግድ የለም ላሳይሽ እኮ ነው እህትዬ። ከመጽሐፈ ሰዓታት ላይ ማን እንደማላመጣ ካላሳየው እዚሁ አደባባይ ይቅርታ ጠይቃለሁ ማለት ነው። አደባባይ ላይ ዚሮ ይቅርታ የምጠይቀው መጽሐፈ ሰዓታት። እሺ ኦኬ ሴብ ጸጋኪ መልክዓ ፍልሰታ ያ ኦኬ ካሜራ ያው እህታችን ሄደን ካሜራ ሮቴት ያው መጽሐፈ ሰዓታት ማለት ነው። ምስለ ግጻዊ ዘሰንበት ኦኬ ከፈለግሽ ይሄ ሁሉ በሙሉ ያለበት አብ ወልድ መንፈስ ቅዱስ አትወት ነሳ መስተበቁ ዘለሊት ይትባረክ እግዚአብሔር ቅዱስ ቅዱስ እግዚአብሔር ግነዩ ለእግዚአብሔር ታውቂው ከሆነ ማለት ነው። እኔ በቃል የማውቀው የነበረ ተዝካረ እግዚኦ ንኢ ሀቤ ኦ ድንግል ንሴብሖ ለእግዚአብሔር ገነይ ኪለከ ንባቡ ዘሰኑ ያለ ምንባብ ዘሰኑ ዘሰሉ ሳለ እስከ ዘወትር ድረስ ኦኬ ኩሎሙ ዘግዝእትነ ማርያም አለ ኩሎሙ ዘኪዳነ ምሕረት አለ ወዘፍልሰታ ያው ዘቁስቋም አለ ዘመላእክት አለ ቅድስት ሥላሴ ዘባለ እግዚአብሔር አብ ሞገስነ ክብረነ መስተበቁ። በዚህ ውስጥ በተጻፈው ክፍል እዚህ መጽሐፍቶቹ ባሉበት አሁን ማሳይሽ መልክዓ ፍልሰታ ላይ የታለ በዚህ ክፍል ላይ ያው መልክዓ ስዕል መልክዓ ፍልሰታ ላይ ሰላም ለፍልሰተ ስጋኪ ያው በፍልሰታ ጊዜ ከሚባለው አንዱ ማለት ነው። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እምነ ፀሐይ ወርህ ስነ ስብሃቲዮ አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታነ ዘሲኦል አንቀሃ ይላል። እኔ አልተረጉመውም፣ ራሳቸው ስለተረጉሙት እንደዚህ እናነባዋለን። ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር ከደስታ አለቃ ከልጅሽና ከአንቺ በስተቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ሙታንን ከሲኦልም አስነሳለች። አንድ የሞትንም ማሰሪያ ፈታለች እንደማልክ እንደ ልጇ ማለት ነው። ኢየሱስም ማርያም ናቸው የሞትን ማሰሪያ የፈቱት በእናንተ አስተምሮት። ኢየሱስም ማርያም ናቸው ሙታንን ያስነሱት። ይኸው ሙታንን ከሲኦል ያስነሳ የሞትንም ማሰሪያ የፈታ ከልጅሽና ከአንቺ በቀር ሌላ የለም ነው እያለ ያለው። ምን ትያለሽ እህት? ይሄድ መልክዓ ፍልሰታ ነው መጽሐፈ ሰዓታት ገጽ 528 ማለት ነው። ኦኬ እኔ አይቼዋለሁ። ይሄ እኔ እንግዲህ ይሄን መጽሐፍ ስለማላውቀው ለሚያውቁት ጠይቃለሁ። ግን እንደዛ የሚል ግን አናምንም ነው። እኔ ምናምነው እነግርሃለሁ። የግድ እኮ አሁን አንተ መጽሐፍ ስላሳየኸኝ አዎ በቃ ይሄ አምነዋለሁ አልልህም። የማምነው ነው የምነግርህ። ቀደም እኮ ይሄን መጽሐፍ አውቀዋለሁ የጸሎት መጽሐፍታችን ነው ብለሽ ነበር። ሰዓታት እኔ ቆይ ሰዓታት ስላልከኝ ሰዓታት እኛ አግበያ እንለዋለን። ሰዓታት የ12 ሰዓት የ9 ሰዓት የ8 ሰዓት እያል ጸሎት ነው። ቲፒክሊ ጸሎት ብቻ ነው የኛ አግበያ ማለት ነው። ይሄ ጸሎት አለ እንዴ? መልክዓ ፍልሰታ ኤርሚ እኔ ለኔ ያለችኝ የማልቀበለው የለም ስላለችኝ በቃ አንተም በብላት ትቀበለዋለች። ያው አንደኛ ሳትወድ ረዳጊተው እንጂ እንደዚህማ አይደረግም። ሲጀመር አሁን እያወራን ያለ ነው ስለ እግዚአብሔር ቃል ነው አይደል?
ሰውን ደግሞ የሚያምነው ራሱ ነው የሚመሰክረው። እግዚአብሔር እንኳን በዚህ ነፃ ፍሪ ዊል ሰጥቶናል። እንግዲህ እኔ የማምነው ራሴ ነው። ኦርቶዶክስ ውስጥ እንደዛ አይቻልም። እስኪ ከእድሜ ጋር ጨርሱና እናወራለን። እንደዛ የሚል የለም። አልቀበለውም ብሎ ነገር ቅድም ጠይቄሽ ነበረ። ለዛ ነው መጽሐፍ ሊያመጣ ሲሄድ ጠየቅኩሽ። አለመቀበል የሚባል ነገር የለም አይደል አልኩሽ። አዎ እንደዛ የሚባል ነገር የለም። ኦርቶዶክስ አለመቀበል የሚባል ነገር አለ አይደለም። እንደዛ የሚባል ነገር የለም። እኔ ሲጀምር ማለት አሁን ይሄ መጽሐፍ እኔ አላውቀውም። አሁን እናንተ ያሳያችሁኝ ነው። ስላየሁት ደግሞ እጠይቃለሁ ብያለሁ። ለሚያውቁት ሰዎች ይሄ ምንድን ነው ብዬ እጠይቃለሁ። እኔ ግን አይቼው በማላውቀው መጽሐፍም ራሱ ዘመኔ ሁሉ የኖርኩባት ቤተክርስቲያን እንደዛ ብላ ምንን እንትን አትለኝም። እናንተ ነው የምትሉት ያላችሁ ማለት ነው። ይሄ መጽሐፉ ምንድን ነው ምንም በማላውቀው ነገር በዛኔ አልጠየቅም። ግን በማምነው ግን ልትጠይቆኝ ትችላላችሁ። የመመለስ መልክዓ ፍልሰታ የለሽም እህታችን ሄደን አግበያ አለኝ ላሳይህ። የኔ አግበያ መልክዓ ፍልሰታ ለነሐሴ 16 በአማርኛ ምንድን ነው የሚለው? መልክዓ ፍልሰታ መልክዓ ፍልሰታ ና ብሎ የሚለው መልክዓ ፍልሰታ እኮ አይ ቲንክ ግዕዝ ነው መሰለኝ። ከሙታን የመነሳቷን የሚናገር መልኳ ማለት ነው። በአማርኛ ወይም በእንግሊዝኛ በትነግረኝ ካለኝ ልነግርህ እችላለሁ። ያለኝ አግበያ ነው። አግበያ ማለት ደግሞ በአማርኛ ሰዓታት ነው የሚባለው። የጸሎት መጽሐፍ ነው። የትግርኛ ነው። አግበያ የትግርኛ ነው። እሱ ሰዓታት ብሎ የሚለው ነው። ይኸው ሰዓታት ላይ እኮ ነው ያለው። ያሁን ሰዓታት ብዙ ክፍል አለው። ሰዓታት ማለት ነው። ዝም ብሎ ሰዓታት ብቻ አይደለም። ሰዓታት ዘሌሊት አለ። በዛ ውስጥ ስብሐተ ፍቁር ዘማርያም አለ፣ ዘጊዮርጊስ አለ፣ ዘሚካኤል አለ፣ የተክለ ሃይማኖት አለ። ስብሐተ ፍቁር ማለት ነው እና የነገደ መላእክት አለ፣ የጊዮርጊስ የብዙዎች አለ ማለት ይሄ ስለማላውቀው በቃ በዛ መጽሐፍ ነው በጠይቅ ነው የሚሻለው። የኛ አግበያ እንደዛ አይደለም። አሁን እኔ አግበያ ስልህ ላሳይህም እችላለሁ። አግበያ ማለት የጸሎት ነው። ላይክ እንደዚህ ጋር ካህናት የሚደግሙት ለፍልሰታ ጊዜ ማህሌት ሲቆሙ የሚጸነጽኑት ማህሌት ሲቆሙ የሚያዜሙትን ክፍል የለም መልክዓ ፍልሰታ ብሎ የሚል መልክዓ ማርያም ታውቂያለሽ አይደል? መልክዓ ማርያም እንደ መልክዓ ማርያም እንደ መልክዓ ኢየሱስ አይነት መልክዓ ፍልሰታ ብሎ የሚል አለ። ለምሳሌ መልክዓ ስዕል የሚባል ታውቂያለሽ? ለስዕልም መልክ ተደርሶለት ማለት ነው። አግበያ ይሄ ነው። ወይም ይሄ ስዕል ያለው አግበያ አለ። ይሄ ደግሞ እንትን ስዕል የለውም ግን ሆሊ አግበያ ይላል። አግበያ ውስጡ ስንከፍተው ጅስ ጸሎት ነው፣ ፕሬየር ነው። በየሰዓቱ የመዝሙረ ዳዊት አለ። እኔ የኤርትራ ነው ያልኩሽ። ስሜ እንደምታየው እኮ ካቶሊክ ኦርቶዶክስ የኤርትራም የተለየ ነው የሚል አቋም የለኝም። ግን መጽሐፍቶቹን የምጠቀምባቸው እንዳየኸው ሁሉ እዚህ ጋር ያሉ እንትን ናቸው ማለት መጽሐፍቶች ሁሉ እንግሊዝኛና እንትን ናቸው። እኔ የማነባቸው እንግሊዝኛ ነው ብዙ መጽሐፍቶቹ። ስለዚህ ይህን መልክዓ ፍልሰታ የሚባለው መጽሐፍ የሚያውቁት የኤርትራና የኢትዮጵያ ኦርቶዶክስ ብቻ እንደሆኑ ነው የማውቀው። አይዶ ነጮቹ ካወቁት ለምሳሌ እንደ አሁን አንቺ የኮፕቲክ ኦርቶዶክስ ነው። ኮፕት ደግሞ ግብፅ ነው። የግብፅ ኦርቶዶክስ ባጭሩ ስነግርህ ጸሎት ነው። 1ኛ 3ኛ 6ኛ 9ኛ 11ኛ 12ኛ ሚድናይት ፕሬየርስ ነው። ይሄ እንግዲህ ፕሬየሩ ደግሞ ከመዝሙር ዳዊት ነው። ብዙ ካየኸው ሳልምስ አሁን እዚህ መዝሙር ዳዊት 6 መዝሙር ዳዊት 8 እንዳለ መዝሙር ዳዊት ሁሉ እዚህ እናገኘዋለን። ከዛ ደግሞ በቅዳሴ ላይ የምንጸልየው አብሶሉሽን ምናምን አለ። ጌታ እንዳስተመረን በሰማይ የምትኖር አባታችን የሚል ጸሎት አለ። እንደዛ ነው እግዚአብሔር የምናመሰግንበት። እዚህ ሆሊ ሆሊ ሎርድ ኦፍ ሰባ እያልን እግዚአብሔርን የምናመሰግንበት አለ። ባይ ዘ ወይ አይ ሃቭ ደ ትግርኛ ኦፍ ሰዓታት አይ ሪመምበር ነው። ይሄ ነው የትግርኛ ሰዓታት ደግሞ ጸሎተ ዘውትር ዘሰባቱ ሰዓታት ይላል። ደ ሴም ቲንግ ነው። ቆይ ላሳይ። የሰባቱ ሰዓታት ነው እንጂ ሰዓታት የሚባለው መጽሐፉ ሳይሆን የሰባቱ ሰዓታትን መጽሐፍ ነው የያዘው። እዚህ ጋም አሁን በእንግሊዝኛ መቅድም አለው። አይ ቲንክ ዚስ ኢዝ እንግሊሽ ዱ። ይሄም እንግሊዝኛ ነው የነበረ አለኝ ግን
ትግርኛ። ስለዚህ አንድ አይደላችሁ ማለት ነው። ታዲያ ኦሪየንታል አንድ ነን ብለሽ ያልሽው? አይ አንድ ነን አይደለንም ሳይሆን አገኘሁት። የትግርኛ አገኘሁት። ቀይ መዓልቲ 7 ጸሎት ይላል። the same thing ነው። ላይክ ውስጡ ስናየውም እንደምታየው የኤሪትሪያን አቡነ አንጦኒዮስ አለ። ከዛ መቅድም አለ። እንትኑ ላይ ይዞታው ላይ ስንሄድ إذا حتى حدا عينة يكون مستوعب أزيكا جس لا سايو زيكا من يلا سمعت مأتوي تصلت ساعات يلا نينجوه تصلت سالسي ساعات شيء ساعات exactly the same thing no يا ساعتنا ከዛ ሰዓቱ አጸሎቶቹ እንሄለ እዚጋ ናአኩተከ እግዚኦ መልሾ ኤደን እዛ ጋር ቀደም የሌሊቱን ጸሎት የ3 ሰዓቱን የ9 ሰዓቱን ጸሎት ብሎ የሚለው ጋር ማውጫው ጋር መልሾ እሺ ማውጫው ላይ ለዚህ ጋር ያ እስቲ እዚህ ጋር ለምሳሌ አሁን ይሄንን የምሽትና የቀን የጠዋት የ9 ሰዓት የሳልስ ሳይ እያለ ነው እንደዚህ ያስቀመጠው ማለት ነው። ጸሎት ንስሐ ይላል። ከዛ መጨረሻ ላይ አቦ ጸሎት ብሎ ምናለ ከዛ ስጋና ደሙ ከመቀበል በፊት የሚጸለየው ጸሎት፣ ከዛ ስጋና ደሙ ከተቀበልን በኋላ የሚጸለየው ጸሎት፣ የመምላድ ጸሎት፣ የአባት ጸሎት እና የአቦ ጸሎት ጸሎት ወለዲ ንደቆም and then how parents pray for their kids ለልጆቻቸው ወላጆች የሚጸልይ ጸሎት። ይሄ አሁን እንዳለ just pure ጸሎት ነው። ለምሳሌ መዝሙር 51 እዚህ ጋር አለ ብናየው ሁሉ መዝሙራት ነው። ወንጌል ደግሞ አለ ወንጌል አለ ከባይብል ማለት ነው። ሁለተኛ መዝሙር፣ ሶስተኛ መዝሙር ዳዊት ነው በብዛት ማለት ነው። ከዛ ወንጌል ሉቃስም አለ። እዚህ ደግሞ ስለ እግዚአብሔር የሚቀደስ ስለዚህ ምንድነው በእናንተ በኦሪየንታል አጠቃላይ ኦሪየንታል ቤተክርስቲያን አንዳችሁ ከአንዳችሁ የምትጸልዩት ጸሎት መጽሐፍትን እርስ በርስ እንኳን አትቀባበሉ ማለት ነው። ቅድም እንቀባበላለን አልሽ። አይደለም ሰዓታት የሚለው የኢትዮጵያም እኔም አማርኛ የለኝም እንጂ ልክ እንደዚህ ነው እኔ እስከማውቀው ማለት ነው። ሰዓታት የሚለው ካሳየህኝ it would be the exact same thing። ሰዓታት ማለት አግበያ ማለት ነው። በቅዳሴ በቤተክርስቲያን ውስጥ የሚጸለዩ ጸሎቶች ናቸው። በቅዳሴያችን ላይ የምንጸልይ በቅዳሴ ደግሞ ይሄ ነው የምንጸልየው። መዝሙር ዳዊት ነው የምናነበው። ኦኬ። ስለዚህ የእናንተ ቅዳሴና እኔ አሁን የኢትዮጵያ ኦርቶዶክስ ታሪክሳን ዲያቆን ስለነበርኩ የእናንተ የኮፕቲክ ቅዳሴና የእኛ ቅዳሴ የኦርቶዶክስ የእኛ ብዬ የምለው ነው የኦርቶዶክስ በነበርኩበት ሰዓት ማለት ነው አንድ አይነት አይደለም። እንደዛ አይደለም እኔ ማለት አምሹ ይሄ መጽሐፍ ያለው ሰው እንዳለ ታች ያላችሁ ካላችሁ ሰዓታት እንደዚህ አይነት ጽሁፍ ያላችሁ ማሳየት ይችላሉ። አሁን እዚህ ጋር ወንጌል ዮሐንስ 1 እስከ 17 አለ እዚህ ጋር ነው። እሱ ችግር የለም። ይሄ መልእክተ ዮሐንስ ነው። እሱ መልእክተ ዮሐንስ ሐዋርያው ወልደ ዘብዴዎስ ብሎ የሚለው ነው አይደለም። ወንጌል ዮሐንስ የዮሐንስ ወንጌል መጽሐፍ አለ። እሺ ኦኬ። እሺ ወንድማችን ኪሞ ከየት ቤተ እምነት ነው ወንድማችን? ሰላም እንዴት ናችሁ? ትንሽ መናገር እችላለሁ። ከየት ቤተ እምነት ነው? እኔ የኮፕቲክ ኦርቶዶክስ ቤተክርስቲያን ነኝ። እሺ ኮፕቲክ መጽሐፈ ሰዓታትን አሁን እሺ እህታችንም ኤደን ከኮፕቲክ ናት። መጽሐፈ ሰዓታት በእናንተ ቤተክርስቲያን ይታመናል? ይሄ አንተ የምታየን መጽሐፍ በኮፕቲክ ቤተክርስቲያን የለም። እንደዚህ አይነት መጽሐፍ የለም። ለዚህ ነው መልካ ፍልሰታ እንደዚሁም ለምሳሌ አይ ቲንክ እንደ ነማህል የተጽፈ ነገር በኤርትራና በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነው ያለው። ራይት። ለዚህ ነው ኤደን ኮፕቲክን ስለምትከተል የኤርትራ ኦርቶዶክስን ቀበላዋለሁ የኢትዮጵያንም ቀበላዋለሁ ኦሪየንታል አንድ ነን ብለሻልሽ እንጂ አንድ አይደላችሁም በትምህርት ብትሆኚ። ግን እዚህ ያው ምንድን ብሎ የሚለው ያው አልቦ ለሞት ማሰሪው ዘፈታ ይላል። ያው ምን ያ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማሰሪው ዘፈታ ወሙታን ዘሲኦል አንቀሃ ይላል። ያው ከልጅሽና ከአንቺ በቀር
የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ስለዚህ ቅድም ምንድነው ጌታችን ኢየሱስ ክርስቶስ ብቻ ነው የሞትን ማሰሪያ የፈታው ብዬ ስልሽ አዋልሽ። በኢትዮጵያ ኦርቶዶክስ እና በኤርትራ ኦርቶዶክስ ግን ኢየሱስ ብቻ አይደለም የሞትን ማሰሪያ የፈታው፣ ማርያምም የሞትን ማሰሪያ ፈታለች ተብሎ ይታመናል። ያው ካህናት የሚያዜሙት ነው። እኔ ራሴ ሳዜማው የነበርኩ ነው። እኔ እንግዲህ እንደዛ እናምናለን የሚለኝ ኢትዮጵያን ወይ ኤሪትሪያን ኦርቶዶክስ ካላገኘሁኝ እንደዛ አልልም ማለት ነው። እንደዛ እንደማያምኑ በጣም እርግጠኛ ነኝ። እንዴ እርግጠኛ ከሆንሽ እኔ የኢትዮጵያ ኦርቶዶክስ ታሪክ ሳን እኮ መጽሐፍት እኮ ነው ይዤ መጣሁ ማለት ይሄ መጽሐፍ እኮ አሁን አልኩ። ይሄ መጽሐፍ አንተ ስላሳየኸኝ ብቻ ይሄ መጽሐፍ የእምነታችን መግለጫ ማለት አይደለም። ከሆነ ደግሞ እነሱም የሚረዱበት መንገድ ነው መጠየቅ። እሺ የኦርቶዶክስ የጸሎት መጽሐፍቷ ምንድን ነው የምታስታውሺው? በዜማ ከሚዜሙት የጸሎት መጽሐፍቶቿ መካከል በተለይ የኢትዮጵያ ኦርቶዶክስ የምታውቂው ካለ ወይ ደግሞ የኤርትራ በዜማ መልሱት አይቻልም ነበር እንደዚህ መጽሐፍ I said that if they have answer it's good, it is better because we don't know this book እኮ ይግባ። ታዲያ እናንተ የኢትዮጵያ ኦርቶዶክስ ወይ ኤርትራ ኦርቶዶክስ ይግባ። እናንተ ስላላወቃችሁት ግድ ያላወቃችሁት ላይ መልሱ አይደለም። ግን በተጠይቀን እኔ ልመልስልህ ደስ ይለኛል። ላይክ አስቀድመህም እየተናገርከ የነበረ የኦርቶዶክስ እምነት ምንድን ነው ብለህ ብትጠይቀን መመለስ እንችላለን። አጌስ አይ የኦርቶዶክስ ማርያም አረገች የሚለው ይሄ ያልከውን ነገር ጌታ ብቻ ነው የማድርገው። አይ የኤርትራና የኢትዮጵያ ኦርቶዶክስ እናንተ እንደምትሉት አረምታም ነው። ይሄው መጽሐፎቿ እንደሚሉት ነው የሚያምኑት። ልዩነቱ እዚህ ላይ ነው። የኢትዮጵያና የኤርትራ ኢትዮና ኤርትራያ እነዚህ ሁለቱ አብያተ ክርስቲያናት በኦሪየንታል ውስጥ ሆነው ህንዶች የማያውቁትን፣ ሶሪያ የማያውቀውን፣ አርመን የማያውቀውን፣ ኮፕቲክ ያው ግብጾች የማያውቁትን እነዚህ ግን ለብቻቸው የፈጠሩት ሌላ ትምህርት አለ። ማንን በተመለከተ? ነገረ ማርያምን በተመለከተ ማለት ነው። አው እንደዚህ አይነት አስተምሮዎች አሉ። በጣም አንድ ማዕት ትምህርት ለምሳሌ ከሙታን መነሳቷን ሰላም ለፍልሰተ ስጋኪ ዘአፍርፋደ ስባሄ እንፈልሰተ ያዕቆብ አርከ ኤሎሄ ማርያም ቀናንም ወማርያም አፈርሄ ብሎ ይላል። ያው እዚህ ጋር ብሎ የሚለውን በዓለ ፍልሰትኪ መልአክ ሰበኩ በኩል ይላል። በዓለ ፍልሰትኪ የፍልሰትሽን በዓል መላእክት ሰበኩ በኩል መላእክት በሁሉ ቦታ ሰበኩ። ከሐዋርያቱ አልፎ መላእክት ሁሉ ሰብከዋል ማለት ነው። አሁን እኛ ጥያቄያችን የትኛው መልአክ ነው የሰበከው? መቼም መላእክት አይሰብኩም ብለን አንልም። ለምን? የጌታችን ከሙታን መነሳት ላይ መላእክት ተናግረዋል። እንደ ስብከት ከተባለ ያው ሕያውን ከሙታን መካከል ስለምትፈልጉታላችሁ ተነስቷል በዚህ የለም ብለው ለገሊላ ሴቶች የተናገሩት መላእክት ናቸው። መቃብሩ ጋር ጎልጎታ ማለት ነው። ጎልጎታ መቃብሩ ጋር መላእክት ታይተው ተናግረዋል። ኦኬ ምን ያለ ነው? ግዕዝም ስለማይገባን በአማርኛ ከአምላክ ወገን ይላል በአማርኛ። ከአምላክ ወገን ከያዕቆብ ፍልሰት ይልቅ ምስጋና ላበዛ ለስጋሽ ፍልሰት ሰላምታ ይገባል። ማርያም ሽቱ ሆይ መላእክት ብርሃንን ለብሰው ነጸብራቅን ተጎናጽፈው የፍልሰትሽን በዓል በሁሉም ቦታ ሰበኩ ይላል። አሜን። ይሄማ አሜን እና አሜን ይባላል። መረጃ መላእክት የሰበኩበትን ቦታ እምነት ነው የሚያስፈልገው። ለዚህ ምን መረጃ? ለምሳሌ በዚህ መሰረት መረጃ አስጨን እኛም አሜን እንድንል በዚህ ደረጃ መረጃ አስጨን። ለምሳሌ መረጃ በሰጥህ ግን አትቀበለውም እኮ። ቆይ እኔ ባልቀበል ከበስተኋላ 1000 ሰው እዚህ 365 ሰው 1365 ሰው እዚህ ጋር እየሰማ ነው። ቢያንስ 2 ሰው ከገስት ላይ 10 ሰው ከውጭ አታጭም። ደግሞ በሰጣህ አትቀበልም ተብሎ የሚባለው ነገር ውሃ የማያነሳ ሚዛን ነው። ኦኬ እንደዚህ ብዬ ልበልሽ። ለምሳሌ ጌታችን በተወለደ ጊዜ መላእክት ዘምረውለታል።
የተጻፈ ነው። ቆይ የተጻፈ ነው። ይሄን ብቻ አይደለም፣ መላእክት ቀርበው አገልግለውታል። የተጻፈ ኦኬ። የመጨረሻው ለኛ በደልና ኃጢአት ሊሞት ሲል በጌቴሴማኒም የሚያበረታው መልአክ ታየው ይላል። የሚያበረታው መላእክትም ታየው ይላል። ይሄን ብቻ አይደለም፣ ከሙታን ሲነሳ ለገሊላና ለኢየሩሳሌም ሴቶች በመቃብሩ ላይ ድንጋዩን ማን ያንከባልላል እያሉ ሲሉ ወደ መቃብሩ ሲሄዱ ድንጋዩ ተንከባሉ አገኙ። ሁለት ነጫጭ ልብስ የለበሱ ሰዎች ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም፣ በገሊላ ይቀድማችኋል ብለው ነግረዋቸዋል። እዛም ሁለት ነጫጭ ልብስ የለበሱ ሰዎች መቃብሩ ጋር ማለት ነው። ሁለት ሰዎች የተባሉት መላእክት ናቸው። መቃብሩ ጋር ተገኝተዋል። ይህም ብቻ አይደለም፣ ሲያርግ በቢታንያ ደብረ ዘይት ማለት ነው። ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ፣ እናንተ የገሊላ ሰዎች ብሎ ያለበት ማለት ነው። ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው ሲናገሩ ሁለት ነጫጭ ልብስ የለበሱ ሰዎች አሁንም እዛው ጋር ታይተዋል ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ በማቴዎስም በሉቃስም በማርቆስም ወንጌል የመጨረሻው ክፍል ላይ በተለይ ምዕራፍ 28 ምዕራፍ 16 ምዕራፍ 24 ላይ በተለይ ምዕራፍ 23 ላይ የሚያበረታውን መልአክ ታየው። በዛው ጌቴሴማኒ እየጸለየበት ባለበት ላይ ማለት ነው። ቀርቦ ያገለገሉት ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ እንደዚሁም የዘመሩለት በቤተልሔም ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 11 ላይ ማለት ነው። የጌታችንን ከውልደቱ እስከ እርገቱና እስከ ዳግም ምጽአቱ ድረስ መላእክት ሰብከዋል። ይሄ ሁሉ መላእክት ናቸው። ይሄ ሁሉ ቅዱሳን መላእክት ናቸው። ከውልደቱ ገና ከብስራቱ ዜና እስከ እርገቱ ድረስና ተመልሶ ዳግም ምጽአቱን ሁሉ ሰብከዋል። ዳግም ምጽአቱን ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው የሰበኩ የመጀመሪያ ሰባኪዎች እነሱ ናቸው። ዳግም ምጽአቱን ሁሉ ጭምር ሰብከዋል ማለት ነው። ምጽአት። ስለዚህ አሜን ብለሽኛል። ይኸው የፍልሰትሽን በዓል በሁሉ ቦታ ሰበኩ። መላእክት ምን ለብሰው? ማርያም ሽቱ ወይ መላእክት ብርሃንን ለብሰው ነጸብራቅን ተጎናጽፈው የፍልሰትሽን በዓል በሁሉ ቦታ ሰበኩ አሉ። ኦኬ፣ በሁሉ ቦታ ከሰበኩ ቢያንስ እነዚህ ሰዎች እዚህ ጋር ሲሰብኩ ለምሳሌ እዚህ እናንተ የገሊላ ሰዎች ወይ ብለው ተናግረዋል። የሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለዋቸዋል ሐዋርያቱ። እንደዚሁም እነኛ ሁለት ሰዎች መቃብር ጋር የተገኙትም ከገሊላና ከኢየሩሳሌም ለተከተሉት ሴቶች ሁሉ ጭምር የነገሯቸው፣ እነሱም ገሊላውያን ናቸው። ኦኬ፣ ልክ እንደዚህ ሰብከዋል እነዚህ መላእክት ማለት ነው። እነዚህም ለቤተልሔም እረኞች መጥተው ሲዘምሩ አይተዋል። የቤተልሔም እረኞች ማለት ነው። እነዚህ መላእክት ብርሃን ለብሰው ተጎናጽፈው በየቦታው ሁሉ በሁሉ ቦታ ነው ሰበኩ ብሎ ያሉት። ለምሳሌ የት ሀገር ሰብከዋል? ማሰማውስ ብሎ አለ። የማርያምን ከሙታን መነሳት የጌታን ከሙታን መነሳት መላእክቱ ልክ እንደሰበኩት መጽሐፍ ቅዱስ ላይ እያንዳንዱ በጥቅስ አስደግፌ እንደነገርኩሽ የማርያምን ከሙታን መነሳትን መላእክቱ ሰብከዋል ብለዋል። አንድ ይሄን ብቻ አይደለም ሐዋርያቱም ሰብከዋል ብላለች ኦርቶዶክስ። የማርያምን ከሙታን መነሳት መነሳትና እርገቷን ከሙታን መነሳት እና እርገት ሐዋርያቱ ሰብከዋል ብላለች ኦርቶዶክስ። ታምረ ማርያም ታምር 7 ላይ ሐዋርያት ሰብከዋል፣ መላእክትም ሰብከዋል ብላለች። እኛ አሁን መረጃውን ብቻ የምንፈልገው መላእክት ሰብከዋል ብላለች። አንቺም አዎ አሜን ብለሻል። የአንቺ ሐዋርያቱን ካላየሽ ላሳይሽ እችላለሁ። የመላእክቱን ግን አሜን ብለሽ ያልሽበትን እኛም አሜን እንድንል የቱ ጋር ነው የሰበኩት? ለየትኛው ሀገር ህዝብ ነው የሰበኩት? እስኪ ንገሪን እህታችን። ቀጥል። አሁን ሰበኩት ሳይሆን መላእክት ኬሪ ሄር ባዲ ብለን እናምናለን። ወደ ሄቨን ኬሪ አድርገው ወደ ሄቨን ወስደውታል። ሰበኩ ነው የሚሉት። ሰበኩ ነው የምትለው ሰበኩና ብላ የምትለው ቤተክርስቲያኒቱ። ቢያንስ አንቺ ትግርኛ ቋንቋ ተናጋሪ ስለሆንሽ በዓለ ፍልሰትኪ መላእክት ሰበኩ በኩል ላይ ነው የሚለው። ሰበኩ ማለት አወሩ ማለት ተናገሩ ማለት ነው፣ አስተማሩ ማለት ነው። እንዴት እናድርግ?
እየተቆራረጥሽ ነው። አይሰማም? አሁን ትሰሚያለሽ። እየተቆራረጥሽ ነበር። እሺ አሁን የመላእክት ሲሆን ልክ እንደ ሰዎች ያዩትን ሊመሰክሩ ይችላሉ፣ ይነግሩናል። ግን ልክ እንደ ሰዎች አገር እየሄዱ ለሰዎች ሰበኩ ማለት ሳይሆን እኛ የምናምነውን ልንገርህ፣ ከዛ እሱ ጋር ሊመለስልህ ስለሚችል አይ ቲንክ ዛትስ ዘ ቤስት ዌይ። ኖ የኦርቶዶክስ ቤተክርስቲያን የምታምነውን እኮ ነው ያውጥቼ እኮ እየነገርኩሽ ያለሁት። አዎ እኔም ያው እኛ ምናምነው ልንገርህና አሁን ይሄን ስላመንሽ አይደል እህቴ ኤደን፣ ይሄን ስላመንሽ አይደል እንዴ አሜን ብለሽ ያልሽው? አሜን እኮ ማለት ተስማሙ። መላእክት ወደ ሰማይ ወስደዋታል። መላእክት ደግሞ ኖ ስለመውሰድ ሳይሆን ይሄ ሰበኩ ነው የሚለው ወደ ሰማይ መውሰዱ። አሁን ሰበኩ የሚለው ከአንተ እንዴት እየተረጎምከው ነው? ይሄ ሐዋርያቱ የጌታችንን መሞት እና ከሙታን መነሳት ሰበኩ ይላል አይደል መጽሐፍ? አሁን ሰበኩ ማለት ከታዩ አሁን ለምሳሌ ቶማስ እንዳየ መላእክት ይዘዋት ሲሄዱ ቶማስ መስሎ እኔ አሁን ማርያም ስለ ማርያም መወሰድ አይደለም። ቆይ ሄደን ስለ ማርያም መወሰድ አይደለም፣ እሱም በኋላ ላይ እናወራበታለን። ቆይ ወንድሜ ኪሞ ሁለታችን አደረቡ። ቆይ እሰጥሃለሁ። ማርያም ወደ ሰማይ ተወሰደች። በማን የተወሰደችው? በራሷ ነው የሄደችው? በመላእክት ነው የሄደችው? ቶማስ ነው ያያት ወይስ ቦጋለ ነው አየለ ነው ተሰማ ነው ያያት? አይደለም። አሁን ጥያቄ መላእክት ሰበኩ ነው ብሎ የሚለው ሰበኩ በኩልሄ ማነው? ሰበኩ ኩልሄ ነው የሚለው፣ በሁሉ ቦታ ሰበኩ ነው የሚለው። ልክ የጌታችን የኢየሱስ እውነታ ከተገለጠልን እኮ በቃ ሰበኩን ማለት እኮ ነው። ይሄ የጌታችንን ከሙታን መነሳት መላእክቱ ሲሰብኩ ለነማን እንደሰበኩ ተናግሯል መጽሐፉ ላይ፣ መላእክቱ በሰበኩበት ቦታ ማለት ነው። ከዛ ውጭ ሌላ ቦታ ላይ እንደውም አልሰበኩም መላእክት። ደበበይ እዚህ ሲሰብኩ ግን የቤተልሔም እረኞች ሲዘምሩ አይተዋቸዋል። እስራኤላውያን ናቸው። ቀርበውም አገለገሉት ብሎ የሚለው ማቴዎስ ነው የጻፈው። የሚያበረታውን መልአክን ታየው ብሎ ያሉት ተመሳሳይ ወንጌላት የተባሉት በሙሉ ናቸው የጻፉት። በመቃብሩ ጋር አጠገብ የነበሩት የገሊላና የኢየሩሳሌም ሴቶች ናቸው። እነሱም አይተዋል። እናንተ የገሊላ ሰዎች ነው ብለው ያሏቸው። ሕያውን ከሙታን መካከል ስለምትፈልጉት አላችሁ ብለዋቸዋል። እንደዚሁም ደግሞ ወደ ቢታንያም ወጥቶ እዛ በነበረበት ሰዓት ላይ ሐዋርያቱን ሁሉ ይዟቸው ወጥቶ የመጨረሻው ስንብት ማለት ነው። በዛ ሰዓት ላይ ጌታ በደመና ወደ ሰማይ ከፍ ሲል ሁለት ነጫጭ ልብስ የለበሱ ሰዎች አጠገባቸው ቆመው ነበር ይላል። እነዚህ ሁለት ነጫጭ ልብስ የለበሱ ሰዎች መቃብሩ ጋር እንደነበሩ ሁሉ ሁለት ነጫጭ ልብስ የነበሩ ሰዎች ከገሊላ ሰዎች ጋራ በዛ በቤተልሔም በቢታንያ ደብረ ዘይት ተራራ ላይ ነበሩ ይለናል መጽሐፉን የሚነግረን። ስለዚህ ከሙታን ሲነሳም ለገሊላ ሴቶች ነግረዋቸዋል። ሲያርግም ለገሊላ ሰዎች ይህ ከእናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ተመልሶ ይመጣል ብለው ተናግረዋል ማለት ነው። ቢያንስ መላእክት ሰብከዋል ማለት ነው። ከሙታን መነሳቱን ዜና ለነዚህ ለገሊላ ሴቶች ተናግረዋል። ይሄ ስብከት ነው፣ የምስራች ብለው ማለት ነው። የለም አትፈልጉ። እኔ ግን ኤርሚ እንደዛ አይነት ስብከት ማለት አይደለም። ላስረዳ ደግሞ እሺ እኔ እንግዲህ ላይክ ቨርባሊ ሰርቦን ወይም እንትን ልክ ሰዎች እንደሚሰብኩን ወይ ሐዋርያቶች እንደሰበኩን እንደዛ ሰበኩ ማለት ሳይሆን እኛ አሁን ትውፊት አለን ማለት ነው። እና በዚህ የምናምነው ደግሞ ወደ ሰማይ በመወሰዷ እንትን እንላለን ማለት ነው። ለቅዱስ ቶማስ የማርያም እረፍትና ቀብር ወቅት አልነበረም እና ወደ ኢየሩሳሌም ሲመለስ መላእክት ደግሞ የቅዱስ ማርያም ስጋ ወደ ሰማይ ሲወስዱ በራእይ አየ ነው። አየህ ራእይ ነው። እንደ መልካም በቀጥታ ፍጥነትህ የቅዱስ ማርያም ንጹህ ስጋ ሳማለው ይላል። ከዛ ቅዱስ ቶማስ ደግሞ ተመልካች እንጂ ስብከት የተሰበከለት ሳይሆን መልአኩ መለኮታዊ ስብከት አልሰበከም። ይልቁንም ቅዱስ ቶማስ ስጋ ወደ ገነት በሚወስድበት ጊዜ አይቶ እንዲያከብረው መራው እንጂ ራእይ ነው። አሁን ከዛ ቅዱስ ቶማስ ሐዋርያ ደግሞ ለሌሎች ሐዋርያቶችም ይሄን ማበሰሩ ቅዱስ ቶማስ ከነርሱ ጋር ሲገናኝ እንዳረፈች ሲነግሩት እርሱም መቃብሯን ማየት እንደሚፈለግ ጠይቃቸውና ከዛ መቃብሩን ባዶ ሆኖ በተገኘ ጊዜ እሱም በሰማይ ያየውን የመላእክቱ እርገት
ራእዩን ነገረ መሰከረላቸው። ከዛ መንፈስ ቅዱስም ቅዱስ ሥጋዬ በምድር ላይ እንዳይቀበር የክርስቶስ ፍቃድ መሆኑ ለሐዋርያት ገለጠላቸው ብለን ነው ምናምነው። ላይክ የእናታችን ቅድስት ድንግል ማርያም ሥጋዋን ጌታ ሊወስደው እንደሚፈልግ መንፈስ ቅዱስም ስለገለጠላቸው እነሱም በዚህ ደስ እንዳላቸው እኛም ደስ ብሎናል ማለት ነው። እንኳን ማርያም እኛም እንኮ በትንሳኤው እኛንም ደግሞ ያነሳናል፣ እኛንም ከሱ ጋር ይወስደናል ብለን ነው ምናምነው። ክርስቶስ ልክ እናታችን ቅድስት ድንግል ማርያም እንደወሰደ እኛንም ይወስደናል። ለዘላለም ከሱ ጋር እንኖራለን ግሎሪፋይ በሆነ ባዲ። ክርስቲያን እርስ በርስ እንኳን አትተማመኑም ማለት ነው። እንዳየሁሽ በኤርትራ ኦርቶዶክስ እና በኢትዮጵያ ኦርቶዶክስ ታሪክሳን የሚታመነው መጽሐፈ ሰዓታትና መልክዓ ፍልሰታ የተባለውን መጽሐፍ አንደኛ የእናንተ ኦሪየንታል የሆነችዋ ኮፕቲክ አታምነውም፣ የግብጿ አታምነውም ማለት ነው። የህንዶቹም አያምኑትም። ስለዚህ የኢትዮጵያ ኦርቶዶክስ እና የኤርትራ ኦርቶዶክስ ቢግ ኩዌስችን አንድ ደቂቃ ብትጨምርልኝ ኤርሚ፣ አልጨረስኩም ነበር። ችግር የለም። እዛ ጋር ይመለስ ይሆናል። አሁን መጽሐፍ ቅዱስ ላይም በሉቃስ 16:22 አልዓዛር በሞተ ጊዜ መላእክት ወደ አብርሃም እቅፍ ወሰዱት ይላል አይደል? ኤልያስም በእሳት ሰረገላ በስጋይ ወደ ሰማይ እንደተወሰደ ሁለተኛ ነገሥት 2:11 ይነግረናል። እና መላእክት ድሃውን አልዓዛር ወደ አብርሃም እቅፍ ከወሰዱት እግዚአብሔር መላእክቱን አዞ ለክርስቶስ አካልን የሰጠችው የእናቱ ስጋ ወደ ሰማይ እንዲወስዱ ማድረጉ ሙሉ በሙሉ ከመጽሐፍ ቅዱስ ጋር የሚስማማ ሀሳብ ነው ብለን የማርያም ስጋዋ ያሳረጓት መላእክት ናቸው እያልሽኝ ነው? መላእክትን የወሰዷት እኮ እንደዛ ነው ቶማስ ያየው ራእይ፣ እኛም እንደዛ ነው ምናምነው። እሺ መላእክት ናቸው የወሰዷት። የጌታችንን ስጋ ወደ ሰማይ ሲያርግ ማን ነው የወሰደው? ክርስቶስማ ራሱ ነው የተነሳ ሞትን አሸንፎ። በዚህ ክፍል ላይ ምን ይላል? አማርኛው ለምብልሽ በሰው ልብ ያልታሰበ ለስጋሽ እርገት ሰላምታ ይገባል። ጸጋን የምትጎናጸፊ ክብርን የምትለብሺ ማርያም ሆይ እንቁን የመሰለ ስጋሽ በብሩህ ደመና ወደ ሰማይ ሲያርግ ሞት ፈጽሞ ባየ ጊዜ አፈረ ተዋረደ ይላል። በብሩህ ደመና ወደ ሰማይ ሲያርግ ታዲያ ይሄ እኮ መላእክት የወሰዷት እሱም ያመለከተ ይሆናል። እንግዲህ ጸሐፊዎችን መጠየቅ እዛ ማለታቸው ጸሐፎች መጠየቅ ነው የሚባል ነገር የለም። አድምጭ እንዴ ጸሐፊዎቹን ጠይቁማ የለም። ስለዚህ የኦሪየንታል ኦርቶዶክስ እንኳን እርስ በርሳችሁ እንደ ባቢሎናውያን ቋንቋችሁ ከቋንቋ አይግባባም። አንቺ አሁን የኮፕቲክ ኦርቶዶክስ እምነት ተከታይ ሆነች የኤርትራ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ የሚያምኑትን ኦሪየንታል እህት አብያተ ክርስቲያናት ብላችሁ የምትጠራሩት እርስ በርሳችሁ የመፎጋገር ካልሆነ በስተቀር በትምህርት እንኳን አንድ አይነት አይደላችሁ ማለት ነው። በማርያም ጉዳይ ላይ አትግባቡም ማለት ነው። ያ ቆይ ኤርሚ እንደዛ አይደለም። አሁን እኔ ከፋሚሊያችን ባይዘወይ እኔ ነኝ ካፕቲክ። ማይ ማም ጎትስ ኤሪትሪያን ኦርቶዶክስ ቸርች ማለት ነው። እና አሁን በዚህ ፍልሰታ ራሱ እናቴ ከኔ በላይ በጣም እምነቷን የጸናች ነች እና ከኔ በላይ እሷም እንትን ነች ዲፕ ኢንቱ ሄር ፌዝ እና እንነጋገር። እንደዛ አታምንም። የሚታመነው ኤሪትሪያን ቸርች ይሁን ኢትዮጵያን ቸርች ይሁን እኔ የማውቀው ዘ ኤግዛክት ሴም ቲንግ የነገርኩህ ነው። ለዚህም እኛ ታሪካዊ ማስረጃም አለን ማለት ነው። ታሪክ ያለው መጽሐፍ ስለሆነ ይህን ምን ላድርገው? የእናንተ ይሄ ኤርሚ ጸሐፊዎች እኮ ሊሳሳቱ ይችላሉ። ኢንፈለብል አይደሉም። አሁን ይሄ ጽሁፍ እኔ ኦነስትሊ አንተ ሳታሳየኝ ይሄ ባነበው አይ ውድንት ቴክ ኢት ዘ ዌይ አንተ የገለጽከው አይነት እንደዛ አልረዳውም እኔ ባይዘወይ እኔ አሁን ይሄ ባነበው አንተ ሳትነግረኝ ይሄንን ጽሁፍ ባየውና ባነበው አንተ ባልከው መንገድ እኔ አልረዳውም።
ሶ እንደዛ ከተረዳኸው ወይም ሰዎች እንደዛ ሊረዱት የሚችሉ ከሆነ ክላሪፊኬሽን ያስፈልገዋል ይሄ መጽሐፍ ማለት ነውና ምን ማለታችሁ ነው? ይሄ ምን እያለ ነው? እኔ ራሴ ባይዘወይ ስክሪንሻት ልወሰድና ልጠይቅ ነው። ይሄ ምን እያለ ነው? ምን ማለት ነው ብዬ እጠይቃለሁ። ስክሪንሻት እና ልክ አሁን አንተ እንዳልከው ቆይ ልንገርህ። አሁን አንተ እንዳልከው አዎ በኃይሏ በስልጣኗ ልክ እንደ ክርስቶስ ሞት አርጋለች ብለው ካስረዱን ግን እኔ ላይቭ ወጥቼ አንተንም ጠርቼ አይ ዊል ክሪቲሳይዝ ደም ፓብሊክሊ በቃ ይሄ ሄረሲ ነው ብዬ እኔ ራሴ ክሪቲሳይዝ አድርጋለሁ ማለት ነው። እንደዛ ብለው ከተረጎሙልኝ አንተ ልክ በተረጎምከው መሰረት አዎ እንደዛ ነው እኛ እምነታችን እንደዛ እንረዳዋለን ካሉኝ እኔ ነኝ እንደ ተረጎምኩት ሄደን እያሳየውሽ እኔ ነኝ እንደ ተረጎምኩት። እኔ እኮ አይደለም የተረጎምኩት አንተ እንደተረጎምከው አንተ እንደዛ ተረጎምከው። እነሱ ደግሞ የመጽሐፉ ባለቤቶች ይሄ አዎ የእምነታችን መግለጫ እኛም በቃ እንደዚህ ነው የምናምነው ወደ በኃይሏ ስልጣኗ ልክ እንደ ክርስቶስ ያደረገው እሷም በኃይለ ስልጣኗ እንደዛ ነው ያደረገችው ካሉኝ እየነገርኩህ ነው። ላይቭም ከፍታለሁ፣ አንተንም እጠራሃለሁ ፓብሊክሊ እኔ ራሴ ክሪቲሳይዝ አደርጋለሁ፣ እናገርበታለሁ እንደዛ ካሉኝ ማለት ነው። ግን መጀመሪያ ግን ልጠይቅ። ዋናው ነገር ግን የቀድሞ ክርስቲያኖች ላይክ እንደነ ቅዱስ ፖሊካርፕ፣ ቅዱስ ኢግናቲዮስ ሌሎችን ባዲያቸው ሁሉም ሐዋርያቶቹ ሳይቀር አጽማቸው ወይም ሬሊክስ እንለዋለን እስካሁን እየተጠበቀ ነው። ቅዱስ ቦታ ተሰርቶለት የካቶሊክ ቸርች ስንሄድ የጴጥሮስና ጳውሎስ እናገኛለን። የነ ቅዱስ ፖሊካርፕ፣ ቅዱስ ኢግናቲዮስ፣ የቅዱስ ማርቆስ በአሌክዛንድሪያ እናገኝ ሁሉም ባዲያቸው እናገኘዋለን ወይም ሬሊክሱ ወይም ለነሱ ማረፊያ ተብሎ የተሰራ የእናታችን ቅድስት ድንግል ማርያም ግን በምድር ላይ ቢቀር ኖሮ የቀድሞዋ ቤተክርስቲያን የመቃብሯን ቦታ በጥብቅ ትጠብቀው ነበረ። አጽሟንም ከማንኛውም ቅዱስ በላይ በክብር ታስቀምጠው ነበረ። ነገር ግን ከአንደኛው ክፍለ ዘመን ጀምሮ በዓለም ላይ ምንም አይነት የቅድስት ማርያም አካላዊ አጽም አይገኝም። የቀድሞዋ ቤተክርስቲያንን በጌተሰማኒ የሚገኘው መቃብሯ ባዶ መሆኑን በአንድነት መስክራለች ማለት ነው። የተቀበረችበት ቦታ እንኳን ባዶ ነው መቃብሯ እና ይሄ በታሪክም የተደገፈ እውነታ ነው። እኛ የምናምነውም በዚህ መሰረትን በትውፊትን በተነገረን በእርግጥ ክርስቶስ ሰውነቷን ወስዷታል። ለዚህ የመሰከሩልን ደግሞ ሐዋርያት ናቸው። ቅዱስ ቶማስን ከነሱ ጋር ባይኖር እንኳን በራእይ ያየው እውነታ እሱ መስክሮልናል። እኛ ዊ ብሊቭ ሐዋርያቶች እናምናቸዋለን፣ የመሰከሩልን ነገርን እናምናለን እና በዚህ ለምሳሌ አንድ ጥያቄ ልጠይቅሽ እስኪ። ቀደም የጠራሻቸው የቤተክርስቲያን የእምነት አባቶች የተባሉት እነሱ የተናገሩትና ያልተናገሩት ማለት ለምሳሌ በጊዮርጊስን ታምኛዋለሽ አይደል? አንቺ ሰማዕት ነው ብለሽ ቅዱስ ጊዮርጊስ? አዎ። እሱም አርጓል ወይስ እንዴት ነው የሱ አጽም ነው? ቅዱስ ጊዮርጊስ አድርጓል የሚል ትምህርት ነው ሰምቼ አላውቅም። ግን እንደዛ ላይክ ባይ ዘ ዌይ ገድላት ላይ እንደዛ ጽሁፍ ብታገኝም ገድላት ሰዎች እንትን ምንድነው ኤግዛጀሬት አድርገው ሊጽፏቸው የሚችሉ ጽሁፎች ናቸው። አይ ቆይ እኔ ጥያቄ ገድላት ግለሰቦች የጻፉት አይደለም የቤተክርስቲያን መጽሐፍ ነው ገድላትም ቢሆን እኔ ግን ምንም አልጠቀስኩም። ግን ጥያቄ የጠየኩሻለሁ ጊዮርጊስ ከሙታን ተነስቶ አድርጓል ወይስ አላረገም? እኔ ጊዮርጊስ ከሙታን ተነስቶ አድርጓል የሚል ሰምቼም አላውቅም በህይወቴ። እሺ ፍልሰቱ የስጋው ፍልሰት ከማርያም ፍልሰት ስጋ ጋር ተደምሯል ወይስ አልተደመረም? እንደዛ የሚል ትምህርት የለማ። እሱ ሰው ነው እንደ ሁላችንም እዚህ ምድር ነው የተቀበረው። እንደዛ የሚል እንደዛ የሚል ትምህርትማ አለ። እንደዛ የሚል ትምህርትማ አለ። ክርስቶስ ሰማዕት ሆኖ እንዳለፈ ቅዱስ ሰማዕት ጊዮርጊስ ነው ብለዋል። ኦኬ እንደዛ የሚልማ ትምህርት አለ። ይሄው ሰላም ማለት ሰላም ጊዮርጊስ ማለት ነው። ኦኬ የድካሙና የመከራው ተለዋጭ ለሆነ ለጊዮርጊስ ሰላምታ ይገባል። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትለው የኢትዮጵያ እና የኤርትራ ማለት ነው። ድንግል ሆይ ጊዮርጊስ አስቀድሞ ያን ጊዜ ከፍልሰትሽ ጋር ደምሪኝ እያለ በጸለየ ጊዜ የአጽሙ ፍልሰት ከፍልሰትሽ ጋር ተጨመረ ይላል።
የጊዮርጊስ አጥንት አጽም ማለት እንግዲህ አጥንት ነው። የጊዮርጊስ አጥንት ከማርያም የስጋ ፍልሰት ጋር ተጨምሮ አድርጓል ማለት ነው ነው ያልክ ነው። አየህ አሁን ራስህ ተጨመረ ማለት ምን ማለት ነው? ተጨመረ ማለት ወዴት ነው የተጨመረው? ተጨመረ ማለት ምን ማለት ነው? ኤደን ይሄው የሚለው ፍልሰትሽ ከፍልሰትሽ ጋር ከጊዮርጊስ አስቀድሞ ይላል። አስቀድሞ ያን ጊዜ ከፍልሰትሽ ጋር ደምሪኝ እያለ በጸለየ ጊዜ የአጽሙ ፍልሰት ከፍልሰትሽ ጋር ተጨመረ ይላል። የት ነው የተጨመረው? ከፍልሰቷ ጋር እንግዲህ እሱ እንደዛ ብሎ ተመኘ ነው ያለው አይደል እኮ። የት ነው የተጨመረው? ከሷ ፍልሰት ጋራ ፍልሰቱ የተጨመረው የት ነው? እንግዲህ ሚዩት አድርገው ስጨርስ እሰጥሃለሁ። የት ነው የተጨመረው? ባይዘው እንትኑ ታሳይኛለህ። መቅድሙ ጸሐፊው መልክዓ ፍልሰታ ነው። አሳይሻለሁ። እሱንም ችግር የለውም። መጽሐፈ ሰዓታት እኔ ከቤተክርስቲያኒቱ ዲያቆን የነበርኩ ሰው ዝም ብሎ ተራሱ የጻፈውን አይደለም። በቤተክርስቲያኒቱ ውስጥ ተቀባይነት ያለውን መጽሐፍ ነው። ማንም ሰው መጥቶ ዲና አያደርግም። ጉባኤ ጌታሁን እኔ ልጠይቅህ ብራዘር፣ ቆይ አንዴ ተጠይቀኛል። ከወንድሞቹም ጋር እስቲ መቅድሙን ልየው። መቅድሙ ላሳይሽ። ኢትዮጵያን ኦርቶዶክስ የሚል ማህተም አለበት? አይ ማህተምማ የለም። ማህተም ይሄ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ማህተም ስላለው አይደለም። ማንም ሰው አይደለም ብሎ የሚል ሰው ካለ ይምጣና በመረጃ ይናገር። እኔ ይህንን ያህል በስንት 100 ሺህ ብር የሚቆጠር በዓለም ዙሪያ ያሉ ቅዱሳን ወገኖች አውጥተው አርቲቡርት የሆነ መጽሐፍት ቤቴ አላመጣም። ምክንያቱም ይሄ ሁሉ የጴንጤ ገንዘብ ነው ወገኖቼ። እዚህ ያሉቱ ግዙልኝ ብያቸውን የገዝተውልኝ ማለት ነው። ኦኬ አንድ መጽሐፍ ያለ ምክንያት ቤተክርስቲያኒቱንም ዝም ብሎ በስም ለማጠልሸት አላደርገውም። ከመሬት ላይ ጀምሮ የተቀመጠ እስከ ላይ ድረስ የደረደርኩት በሙሉ የቤተክርስቲያኒቱ መጽሐፍት ነው። ኦኬ አንዱንም መጽሐፍ አንደኛ እኔ የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። የትኛው መጽሐፍ በግለሰብ እንኳን የተጻፈውን መጽሐፍት ቤተክርስቲያኒቱ የምትቀበለው ነው ያመጣሁት ማለት ነው። ለምሳሌ አሁን ይሄ አሁን በግለሰብ የተጻፈ መጽሐፍ ነው አልቀበልም ብሎ የሚል ማንም ኦርቶዶክሳዊ የለም። መጽሐፍ አርጋኖን ማለት ነው። ይሄ በግለሰብ የተጻፈ መጽሐፍ ነው። መጽሐፈ ሰዓታት ከነ ምልክቱ አባ ጊዮርጊስ ዘጋስጫ የባለ ምልክቱ ማለት ነው። በግለሰብ ነው የተጻፈው። እሱ ነበር ኤርሌር የመሰለኝ እኔ። አሁን ይሄ መጽሐፍ ሰዓታት ያ ማለት ይሄኛው ከነ ምልክቱ ነው። ይሄ ግዕዙ ከነ ምልክቱ ያለው ማለት ነው። ምልክት አይ ቲንክ ታውቂያለሽ ብዬ አስባለሁ። ከነ ምልክቱ ያለበት የዜማው መጽሐፍት ማለት ነው። መጽሐፈ ሰዓታት ማለት ነው። ምን ነበረ ላሳይሽ የፈለግኩትኝ? አዎ አሁን በግለሰብ ነው የተጻፈው። የአባ ጊዮርጊስ ዘጋስጫ በጣም ብዙዎቹ መጽሐፍቶች በግለሰብ ነው። በተስፋ ገብረስላሴ ዘብሔረ ቡልጋ የተጻፈ አለ። በትንሣኤ ዘጉባኤ ማተሚያ ቤት የተጻፈ አለ። በእናንተ ጋር ኤርትራ ውስጥ ያለ ኮከበ ጽባህ ማተሚያ ቤት የታተመ መጽሐፍቶች አሉ። እዚህ ደግሞ እነዚህ መጽሐፍቶች ያሉበት ቤት ቤተክርስቲያኒቱን የሚያውቅ የቤተክርስቲያኒቱ አገልጋይ የነበርኩ ሰው ቤት ነው የመጡት መጽሐፍቶቹ። ስለዚህ እኔ ትናንት የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ሆኜ ቀዳሽ የነበርኩ ሰዎች የትኞቹ መጽሐፍቶች የቤተክርስቲያኒቱ እንደሆኑ የትኛይቱን ቤተክርስቲያን እንደማትቀበለው ለይቼ የማውቅ ሰው ነኝ። ዝም ብዬ መጽሐፍ ብቻ የተጻፈ መጽሐፍ ብቻ አግበስብሻ አላመጣም። በግለሰቦች እንኳን የተጻፉትን ቤተክርስቲያን የምትቀበለውን በግለሰብ የተጻፈውን ማለት ነው። አሁን ለአገልግሎት ለጥቅም የምታውለውን መጽሐፍት ነው ያመጣሁት ለማለት ፈልጌ ነው። ሄደ ገባኝ። አሁን ይሄ መጽሐፍ ያሳየህ እንደዛ ነው። በግለሰብ የተጻፈ ግን ቤተክርስቲያን የምትቀበለው ቤተክርስቲያኒቱ የምትቀበለው ማለት ነው። ታዋቂ ልክ ነው። ልክ አሁን ለምሳሌ ወይት አንድ መጽሐፍ ምን ነበር ላመጣ ያለሁትኝ? ለምሳሌ አሁን የቅዱስ ያሬድ መጽሐፍት እዚህ አንድ መጽሐፍ ላሳይሽ። አሁን ይሄ መጽሐፍ ዚቆ መዝሙር ማለት ነው። ማህሌት እንግዲህ ያለዚህ መጽሐፍ አይቆምም። ኦኬ ይሄ መጽሐፍ ምሳሌ ያሳተመው ትንሣኤ ማሳተሚያ ድርጅት ነው። የሚያዘጋጁት ግን የጎንደር ሊቃውንቶች፣ የትግራይ ሊቃውንቶች፣ በተለያዩ ቦታ ላይ ያሉ የታመኑ ሰዎች ቤተክርስቲያኒቱ ሊቀ ሊቃውንት ብላ የምትጠራቸው በዜማም ደግሞ በአቋቋም በዜማ በተለያየ በቅኔም ሁሉ በተለያየ ነገር የተመሰከረላቸው ሰዎች የደረሱት መጽሐፍት ነው። እናት ድጓው የሚባለው ዋናው ቅዱስ ያሬድ የጻፈው የተባለው ዋናው አንድ ነው። እዛ ጣና ቂርቆስ ገዳም ነው ምናምን ነገር ያለው ማለት ነው። ወይ ጎንደር ወይ ጣና ቂርቆስ ገዳም ላይ ማለት ነው። አንድ ነው ያለው። እሱም ራሱ በፍጹም ማንም ሰው አያወጣውም። እዛው እያለ ነው የሚጻፈው። ከዛ ውስጥ እያወጡ እየጻፉ የፍጡራንም ጭምር እየቀላቀሉ እዚህ ውስጥ ይጽፋሉ ማለት ነው። ያሬድ ያልጻፈውን ጻፈ እየተባለ ስለዚህ በግለሰቦች የተጻፈ መጽሐፍት አለ። በቤተክርስቲያኒቱ
ማተሚያ ቤት ግን ይታተማል ማለት ነው። ከፈለግሽ አሁን ከኛ ከተዘረዘሩት ውስጥ በግለሰብ ተጽፎ በቤተክርስቲያኒቱ የታተመ ማለት ለምሳሌ አሁን የመጽሐፈ ሰዓታት የቤተክርስቲያኒቱ መጽሐፍ ነው። ጸሐፊው ማነው? አሳታሚው ሊቀ ጉባኤ ጌታውን ደምጸን የሚባሉ ሰው ናቸው። ጌታውን ደምጸን ሊቀ ጉባኤ መቼ ነው የሚለው? ጥር 2014 ላይ የታተመው የአከፋፋዩ ያው አከፋፋይ ሊቀ 14 ማለት በቅርብ ጊዜ ነው አይደል? 2014 ከአራት ዓመት በፊት ማለት ነው በኢትዮጵያ አቆጣጠር ከ4 ዓመት በፊት ያው አሳታሚና አከፋፋይ ሊቀ ጉባኤ ጌታውን ደምጸ አሳታሚና አከፋፋይ ሊቀ ጉባኤ ጌታውን ደምጸ ይላል። ይሄው ስልክ ቁጥራቸው ይሄ ሁሉ የሳቸው ስለ አድራሻ አሁን ይሄ ቤተክርስቲያን የማትቀበለው ሊሆን ይችላል። እኔ ይኸውልሽ እኔ ሕያው እግዚአብሔር ለዘላለም የሚኖረው ንጉሥ ምስክር ነው 1000% የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው መጽሐፍ ነው። መጽሐፍ ለምን መጽሐፉን ስለማቀው ሰዎች ሊገዙ ሊቀበል ይችላል። ግን ቤተክርስቲያኒቷ ማህተሟ የፓትሪያርኩ አሁን የኛ እንደዛ አንድ መጽሐፍ ከሆነ ማረጋገጫችን የፓትሪያርኩ ይኖርበታል፣ የቤተክርስቲያን ይኖርበታል። የቤተክርስቲያኒቱ መጽሐፍ ሲሆን እንደዚህ አይነት ብለው የሚያስቀምጡት አለ። በግለሰቦችም ተጽፎ እንደዚህ የተቀመጣል። የእሳቸው ፎቶ ብቻ ስለተቀመጠ አይደለም። ለምሳሌ አሁን በገዳማት የተጻፉ በጣም ብዙ መጽሐፍቶች አሉ። ለምሳሌ እዚህ ጋር አሁን ማነው ይህንን ያዘጋጁ ሰው ስልካቸው ይኸው፣ ኢሜይላቸው ይኸው፣ ስልካቸው ያዘጋጁ መብት ነው። ይኸው ስክሪንሾት አድርገው አንድ ማስልክ ነው ያለው። አንድ ማስልክ እጠይቃለሁ። ያ መጠየቅ በጣም ጥሩ ነው። እዚህ መጽሐፍት ውስጥ ያለውን አንደኛውንም ክፍል አሁን ቅድም ባነበብኩልሽ በተለይ በመልካ ፍልሰታ ላይ ስብሐተ ፍቁር መልካ ስዕል ላይ እንደዚሁም ስብሐተ ፍቁር ዘማርያም ዘጊዮርጊስ ላይ የትኛውም ቦታ ላይ አለ ተብሎ የሚባለውን መቅደም ዘዘወትር ላይ የትኛውም ክፍል ላይ ያለውን አንድም ኦርቶዶክሳዊ ሊያጭበረብር አይችልም። እኔ ጋር መጥቶ ማለት ነው አልቀበልም ብሎ ሊል አይችልም። ለምን? እያንዳንዱ አሁን ሴ በጸጋኪ ዘቁስቋም እያንዳንዱ ክፍል በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚዜም ነው። አሁን ኦርቶዶክስ በግለሰብ የተጻፈ መጽሐፍ ነው እኔ አልቀበለውም እኔ አላምንም ብሎ ወደ ማለት ጥሩ ነው። ይሄንን የሚሉት ግን አሁን ጴንጤውና ተሐድሶያኑ ሲያርገበግቧቸው ነው። ከድሮ ግን ዘመን ጀምሮ የተስፋ ገብረስላሴ በተስፋ ገብረስላሴ ዘብሔረ ቡልጋ የታተመ መጽሐፍ አይደል ስትቀበል የኖረችው ቤተክርስቲያኒቱ ነው። ለምሳሌ አሁን እዚህ ጋር ላሳይሽ እዚህ ስሬ እንኳን ካለው ማለት ነው። ለምሳሌ ይሄ አሁን ትልቁ ታምረ ማርያም ነው አንደኛው ማለት ነው ካለኝ ከአራቱ ይሄው በማን የታተመው ይላል ገብረስላሴ ብርሃኑ ነው ዘብሔረ አክሱም ማለት ነው። የአክሱም ተወላጅ በሆነው ገብረስላሴ ብርሃኑ በሚባል ግለሰብ የታተመ ነው። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥቅም አላውለውም ብላ አትልም። 1000% ፈርማለሁ። ይሄ ታምረ ማርያም የኢትዮጵያ ኦርቶዶክስ ቤተክርስቲያን ለጥቅም የምታውለው ታምረ ማርያም ነው። አልቀበልም በግለሰቦች ተጽፏል ብላ አልቀበልም ብላ አላለችም። ተአምረ ማርያም ተቀባይነት ያለው ገድል መሆን አቃል ግን ገድል ነው እኮ ተአምረ ማርያም አይደለም። የእግዚአብሔር ቃል ነው ተአምረ ማርያም። ከእግዚአብሔር ቃል በላይ ስልጣን ያለው ነው ማለት ተአምር ማለት እኮ ቆይ ኤርሚ ተአምር ማለት ሚራክል ሀፕን የተደረገው ነው። ተአምር ደግሞ ምንም ፕሩፍ የለህም አንተ ይሄ አልተደረገም ለማለት አንለስ ቦታው ላይ ከነበርክ ነው እንጂ አሁን ከመጽሐፍ ቅዱስ ይበልጣል ወይስ ያንሳል? ተአምር ከመጽሐፍ ቅዱስ የሚበልጥ ምንም መጽሐፍ በዚህ ዓለም የለም። ከመጽሐፍ ቅዱስ ይበልጣል። ይሄ መጽሐፍ ከመጽሐፍ ቅዱስ ይበልጣል። አይ ይሄ ትክክል አይደለም። እንደዛ ብሎ የሚያምን ሰው ካለ ተሳስቷል። ያ ሰው ከመጽሐፍ ምንም መጽሐፍ የለም። የእግዚአብሔር ቃል ኢንፋሊብል ነው። ተአምሮች ኢንፋሊብል ናቸው አንልም። ኢትዮጵያ ኦርቶዶክስም ኢንፋሊብል ናቸው አትልም። እንደው ባለፈው አቡነ ማትያስ ሰምቻቸዋለሁ። መጽሐፍቶቻችን መፈተሽ ያስፈልጋሉ፣ መታረም ያሉበት ነገር እኛ ነግረናቸው ነው እሳቸው እንደዛ ያሉት። እኔ ነግሬያቸው እንደዛ ከሆነ ችግር አፌን ሞልቼ መናገር እችላለሁ። እኛ ነግረናቸው ወይኔን መሰል ወንድሞቼ ነግረናቸው ነው። አንተ ለዛ ክሬዲት መውሰድ ተፈልግ ችግር የለውም። ክሬዲቱን የመውሰድ ያለ መውሰድ አይደለም። ግን ይሄ የቤተክርስቲያኒቷ እምነት ኢንፋሊብል የእግዚአብሔር ቃል ነው። ቆይ ኤደን አሁን እኮ ላሳይሽ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜዋ 1700 ዓመት እድሜ ያላት
1700 ዓመት ሙሉ ትውልድን መርዛ የገደለች ቤተክርስቲያን እኔ ትናንትና ተነስቼ የዛሬ 10 ዓመት ላይ ለዚህ ነው ክርስቲያኖች የሆነው እኮ መሐመድ የሆነች ብትሆን አንተ ሙስሊም አሁን ሙስሊም ነበር የምትሆነው። አታቋርጭኝ። እኔ ከነገረ ድህነት አኳያ ከመሐመዳውያን ምንም የምትሻሉበት ነገር የለም። እኔ ስም ለማጥፋት አይደለም፣ መረጃ አለኝ። ባይዘው እንዲህ ብዬ ስም ያለ መረጃ አለ። ለምንድን ነው ንምንታይ ኢትዮጵያውያን ላይ ሓተምኩም እታች ወርደህ ሳቅ ብራዘርዬ። ኦኬ ምንድን ነው ያልኩሽ? መጽሐፍ ናይ ኢትዮጵያውያን እንትኮይኑ ስለምንታይ ነው ኢትዮጵያውያን ዘይሓተሙ? ንምንታይ ንዓና ሓተሙ? ኤርሚዬ መጠየቅ ያለባትን ጥያቄ ነው ጠይቃለሁ። ለምን ለእኛ በራሳችን ሳትጠይቀንም ያለ ማለት እኔ ኦቨርኦል መጠየቅ ያለበት ጥያቄ ነው። ይሄንን እኮ እሱ ጥሩ አሁን ወንድምሽ እኮ ያለሽ ኬሞ ትክክል ነው። ይሄንን የኢትዮጵያውያኖቹ ናቸው መጠየቅ ያለባቸው። አንቺ የኮፕቲክ ኦርቶዶክስ ስለሆንሽ የኮፕቲክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ታሪክሳን ትምህርታችሁ ሰማይ ከምድር እንደሚርቅ ነው። አትገናኙም እህቴ። ኮፕቲክ ማለት ግብፅ ናት። ግብፅ ደግሞ ማለት ለኢትዮጵያ ኦርቶዶክስና ለኢትዮጵያ ምንድናት? ለእኔ በመረጃ ሳስቀምጥልሽ ግብፅ ለኢትዮጵያ ኦርቶዶክስና ለኢትዮጵያ ለምትባል ሀገር ቀንደኛ ደመኛ ጠላታችን ናት። በምንድን ነው? በመረጃ አለኝ። የጳጳሳቱን ሁሉ ጽሑፍ ነው የማወጣው። ማለት በሃይማኖትም በምንም ነገር ነው የምልሽ። ለምሳሌ ቆይ እንደዚህ አልኩሽ። ይሄ ታምረ ማርያም ነው። ለእህቴ ኤደን ታምር በሆነ ሴት የተደረገ ነው ወይ በማርያም የተደረገ ነው ምናምን ነገር ነው ብለሻልሽው። ኦኬ ይሄ መጽሐፍ ከታምረ ማርያም ይበልጣሉ ብዬ ስልሽ ምን አልሽኝ? አይበልጥም አልሽኝ አይደል? ኖ ምን አልከኝ? ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ወይም ከመጽሐፍ ቅዱስ በላይ እውነታ ነው ተብሎ ይታመናል አልከኝ። ውሸት ነው፣ እንደዛ አይታመንም። ኢንፋለብል የሚባለው መጽሐፍ ቅዱስ ብቻ ነው። ላሳይሽ። ቸርች ደግሞ ኢንፋለብል ነች እንላለን። ላሳይሽ። ኢንፋለብል ነች እንላለን። ላሳይሽ። እሺ ምን ይላል እዚህ ጋር? መቅድሙ ከናተታው ማለት ነው። ምን ይላል? ይሄ የእመቤታችን ተአምር ከመጽሐፍ ነቢያት ከመጽሐፍ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ። ይሄ እንግዲህ የጸሐፊው እይታ ነው። እኔ አልስማማም ከጸሐፊው እይታ ጋር። ጸሐፊው ጸሐፊዋ የኢትዮጵያ ኦርቶዶክስ ታሪክ ናታ። ጸሐፊዋ ሰው እኮ ነው የጻፈው። እኔ መቼ መላእክት ናቸው አልኩሽ? የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው የጻፉት። ቤተክርስቲያኒቱ ይህንን የተመረዘ ትምህርት ለህዝብ ታጠጣለች። ምን ብላ? ይኸው ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከብሉይ ኪዳን ማለት ነው እናስ ከመጽሐፍ ሐዋርያት ከአዲስ ኪዳን ማለት ነው የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ ይላል። የላቀ የከበረ ገናና ነው ከነቢያቱ ከሐዋርያቱ መጽሐፍት። ኤርሚዬ አንዴ ይቅርታ ግን አንዴ ሰዎች በማስገባት አሁን እሷ ምንድን ነው የምትለው? እሷ በእርግጥ አሁን ምንድነው የግል እምነት ነው እየተናገረች ያለች። አሁን የቤተ ክርስቲያን መጽሐፍቶች ስታመጣላት ምንድነው የምትለው? ይሄ ግለሰብ እንደዚህ ኦርቶዶክስ እንደዚህ አታምንም እናቴ። እንደዚህ ብትያት ወይ ተወግረሽ ነው የምትሞጪው ወይ አንዴ ቆይ አንዴ አስጨርሽኝና አስጨርሽኝና አሁን አንቺ የግልሽን ሐሳብ በመጽሐፍ ቅዱስ ያነበብሽውን ነገር ነው እያወራሽልን ያለ ነው። እኔ ከቅድም እስካሁንም በመሀል ላለግባት የሞከርኩት ለዛ ነው። ቤተክርስቲያኒቱ ግን እንደዚህ አታምንም። ሄድዬ እንደዚህ ብታምን በጣም ጥሩ ነው። ኤርሚም ይኸው ኢነርጂውን ጉልበቱን ጨርሶ ይሄ ሁሉ መጽሐፍ ባልደረደረ እንደዚህ አታምንም። ይሄው የጻፈችው የተጻፈ ሲመጣልሽ አይ ይሄ ግለሰብ ሐሳብ እንደዛ የግለሰብ ሐሳብ ነው አትልም። ይሄ ሄረሲ ነው ብላ ነው ቀጥታ የምትናገርሽ። እንደዚህ ብትይና ብታወሪ ሄረሲ ነው የምትባየው አንቺ።
ይበሉኛ ላይክ ፓብሊክ ብያለሁና አንድ ኦርቶዶክስ ነኝ ማለት አንድ ያስጨርሽኛ። አይ የግለሰብ አንዴ ሄዱ ያስጨርሽኝና ታወሪያለሽ። ባይዘው አንቺ አሁን ምንድነው? አይ ግለሰብ ሐሳብ ነው የጻፈው፣ እንደዚህ ነው የጻፈው፣ እንደዚህ ነው የጻፈው፣ እንደዚህ ነው የጻፈው፣ እንደዚህ በአስተምሮቿ እንደዚህ አትልም፣ ፍጹም እንደዚህ አትልምም፣ አትናገርም። በቃ እኛም ይሄ ነው የሚያስደነግጥ፣ ይሄ ነው ሰዎችን እያስደነገጠ ያለው ሾክ የሚያደርገው ይሄ ነው። እንደዚህ ቢታችሁ ቢናገሩ ልክ አይደለም ቢሉ በእርግጠኝነት ሁሉም ሰው አሁን ኤርሚም እንደዚህ መጽሐፍቶችን ባላስቀመጠ ነበር። አንቺ በመትዩ በአእምሮሽ አንተ አሁን ራሱ የግልን ኦፒኒየን ነው እያስቀመጥክ ያለው አይደለ? የራስን ኦፒኒየን ቁጥ ያረክ ነው። ልጨርስ። ቆይ ታወራለህ። ቆይ አንተ አይደለም ማሰማ ልጨርስ ብለህ አሁን እዚህ ጋር ሰው እየመረስክ እኮ አንተ ኦፒኒየን ታረጋው ኢትዮ አይደለም ነው። በመጀመሪያ ለምን ትዋሻላችሁ? እዚህ ገስት በመጀመሪያ አድምጠኝ። ቆይ እኔ የሚተርኩ በመጀመሪያ ማን እንደሆንክ ከየት በእምነት እንደሆንክ ደግሞም ሰላምታ ተለዋውጠን ነው። በመሃል ገብታ አይደለም። አይ ቲንክ አዎ ሐሳቡ ዝም ብለህ እንድትገባበት የሚያደርግ ሐሳብ ሊሆን ይችላል። ራስን አስተዋውቀን በመጀመሪያ ከየት ቤተ እምነት እንደሆንክ ለማለት ፈልጌ ነው። እኔ ነኝ ቀድሜ የገባሁት እኮ። እሺ አንተ ሚዩት አድርገውና ጠብቀን። ኢትዮ ማይክን እንደገና ክፈተው። ይኸው ልኬልሃለሁ። ክፈተው እንደገና። ከየት ቤተ እምነት ነው ወንድማችን? ወረድክ? ራሱ ነው የወረደው። እሺ ቀጥሉ። ኤደንና ጌች አንድ ነገር ግን ልበልህ ኤርሜል የሌሎችም እድል እንድትሰጣቸው ዋና ሀሳብ እኛ የምንለው እናታችን ቅድስት ድንግል ማርያም በራሷ ስልጣን አልተነሳችም ወይም እንደ ክርስቶስ በራሷ ኃይል አላረገችም። እውነተኛ አካላዊ ሞትን የሞተች ሲሆን ልጇ ኢየሱስ ክርስቶስን በመላእክት አማካኝነት በራሱ ኃይል ስጋውን ወደ ሰማይ እንደወሰደው እናምናለን። በአንደኛ ቆሮንቶስ 15 ላይ ለምእመናን ሁሉ የተሰጠው አካላዊ ትንሣኤ የመጀመሪያዋ ፍሬ እርሷ ናት ብለን እናምናለን እና የተርሚኖሎጂ ልዩነትም እናደርግበታለን። የእናታችን ቅድስት ድንግል ማርያም አሳምሽን ተብሎ ነው ጨርሻለሁ። ይችን ቃል ብቻ ልበል። በራሷ ስልጣን ሳይሆን አሳምሽን ክርስቶስ ስለወሰዳት ነው። የጌታ መድኃኒታችን ኢየሱስ ክርስቶስ ግን አሰንሽን ነው። አሰንሽን ማለት በራሱ ስልጣንና ኃይል ሞትን አሸንፎ የተነሳ ነው። አሰንሽንና አሳምሽን ይለያያል። አሁን የእናታችን ቅድስት ድንጋል አስዩምድ አሳምሽን ነው የምንለው። በመላእክት አድርጎ ክርስቶስ ወስዷታል። ለዚህ ደግሞ አስቀድሜም ነግሬህ ነበረ። የኤልያስና የአልዓዛር ጋር አያይዘን እናብራራዋለን ይሄን ስናምን እና ይሄ ነው። ሌላ ጥያቄ ከሌለህ ለሌሎቹ እድል ትሰጣቸዋለህ። እኔ ልወርድ እችላለሁ። ኤዱ ግን አንቺ ማወቅ ያለብሽ አንደኛ የምታምኙ ነገር ልክ ከሆነ ቅድም ምንድን ነው ያልሽው? ባይብል ኢንፋለብል ነው ብለሽ ከተናገርሽ አንድ ሰው ከባይብል ተጻራሪ የሚጽፍ ከሆነ ልክ አይደለም። በምንም አይዲያ ማለት ነው። በምንም አንድ ሰው ባይብል ኢንፋለብል ነው ብሎ የሚያምን ሰው እንደዛ ብሎ ከዚህ ተጻራሪ ሌስ ቀለል አድርጌ ልንገርሽ። አሁን ለምሳሌ ከዚህ ተቃራኒ አንድ ሰው ቢጽፍ ልክ አይደለም ብለን ነው የምንሞግተው አይደል? እኛም እያልን ያለው በመጽሐፍ ቅዱስ ውስጥ ያለው ነገር አሁን አንድ ሙስሊም ሰው ምሳሌ ልውሰድላችሁ። አንድ ሙስሊም ሰው መጽሐፍ ቅዱስ ላይ ምንድነው ኢየሱስ ጌታ ነው ተብሎ ከተጻፈ እኛ ኢየሱስ ጌታ ነው ብሎ መጽሐፍ ቅዱስ ተጽፏል። ሌላ አንድ ሰው ደግሞ ክርስቲያን የሆነ ሰው አይ ኢየሱስ ጌታ አይደለም ቢል አይ እኛ እሱ የጻፈው ለምን? መጽሐፍ ቅዱሳችን መመዘኛ ስለሆነ፣ ለሁሉ ነገር መመዘኛው ሚዛን መመዘኛው መጽሐፍ ቅዱስ ስለሆነ አሁን እየተጻፉ ያሉት ጽሁፎች ምንድነው መጽሐፍ ቅዱስ ተጻራሪ ከሆነ አንቀበልም ነው። በቃ ይሄው አሁን ኤርሚ ቁጭ አድርገው ፊት ለፊት አስቀምጠውልሽ አይ ይሄ የግለሰብ ሐሳብ የግለሰብ አይደለም ቤተክርስቲያኒቱ የግለሰብ ሐሳብ ምናምን ብላ አሁን አንቺ በምታወርበት እኔ ከቅድም እስካሁን ኤርሚ እንደው አንተ ትዕግስት አለህ። እሷ የራሷን አይ እኔ እኮ እናቴን አውቃታለሁ እናቴ እንደዚህ ብላ አታምንም። እኛ ግለሰብ አይደለም እያወራን ያለ ነው። ሰዎች ስለሚያምኑት አይደለም። ቤተክርስቲያኒቱ ስለምታምነው ነገር ነው እያወራን ያለ ነው እኛ እንጂ ኤዱ ምን ታምናለች? እኔ እኮ ጣልቃ አልገባሁብሽ። አንዴ ልጨርስና ታወሪያለሽ። አንቺ የግልሽን ሐሳብ ስትሰጪ የግል ሐሳብ እኔም እኮ እንትና እኮ እንደዚህ ያምናል እኔ ስለ ግለሰብ ሉተር እንዲህ ያምናል ብሎ ቅድም እስካሁን ያመጣል። እኔ ስለ ሉተር አይደለም እምነታችን መጽሐፍ ቅዱስ ላይ እስከመሰረተ ድረስ ከዛ የተሳሳተ ነገር የሚጽፉ ሰዎች እነሱ ሄረሲ ናቸው ይባላል። ይሄው አሁን በአይንሽ ያይሹ ከመጽሐፍ ቅዱስ ይሄ በነቢያት ከጻፈ መጽሐፍ ይበልጣል እያለ የጻፈ አይ ይሄ እኮ የግል ሐሳብ ነው እንደዛ አይደለም። እንደዛ ቢታመን ልክ ነው።
ለምን እኔ አጭሩን አልነግርህም ብራዘር? እኔ ኦርቶዶክስ ታወራለህ። ቆይ አንዴ ታወራለህ። በቃ ምን ኖረው ላይፍ ልንገርህ። ዝም ብዬ ሳዳምጥ ቆርም ልንገርህ። ታወራለህ። እኔ ላውራና ታወራለህ እኮ አንዴ ላውራና ታወራለህ። ይኸው 24 ሰዓት ታወራለህ። ችግር የለውም። ይሄ ስህተት ከሆነ እኔ የምናገረው ነገር አሁን ከመጽሐፍ ቅዱስ ተጻራሪ የሚሆን ከሆነ አንቀበልም አይሉም እነሱ አይሉም። አይ ይብራራል እኮ እንዲህ ብለህ ማደባበስ ለምን ያስፈልጋል እንዴ? ማደባበስ ነው የተያዘው። አንቺ ቅድም እስካሁን እያልሽ ቆይ አንዴ እኛም ከመጽሐፍ ቅዱስ ጋር ሌት ሚ ፊኒሽ መጽሐፍ እኮ አንቀበልም። እንደዛ እነሱ እንደዛ አይሉም። በቃ እኩል ናቸው ስለሚሉ ነው። ባይዘዌ ቢሉ ኖሮ እኛም እንደዛ ባላልን ነበር። ለምን እንዋሻለን? ዋዊ ላይ ቪዲዮ ላይ ባይዘዌ 6 ዓመቴ ነው እዚህ ቲክቶክ ውሎዬም ብዙ ጊዜ አንድ ኦርቶዶክስ እንደዚህ ሲያስተምር አንተ ያልከው እንዳለ ሲያስተምሩ ሰምቼም አይቼም አላውቅም። ለእውነት አይደለም የምንኖረው። እኔ ለምን ለእውነት ነው መመስከር ያለብኝ። አንቺ አላየሽም ማለት ነገሩ የለም ማለት አይደለም። አንቺ አላየሽም ማለት ነገሩ የለም ማለት አይደለም። የሚያምኑበት ነው። ሰው እኮ የሚያምነው ነው ፓብሊክ ወጥቶ የሚሰብከው የሚናገረው ነገርየው የለም ማለት አይደለም። አንቺ አላየሽም ማለት ነገርየው የለም ማለት አይደለም። ልክ ነው። በቃ እኔ ለምን አትጠይቀኝም ብራዘር? ልክ ነው። መጽሐፉ ማርያም ሀሳብ እየሰጠው ነው። ጥያቄ ስጠይቅ ትጠየቃለህ። ችግር የለውም። ሀሳብ እየሰጠው ነው። የጥያቄ ሳለ ትጠየቃላችሁ። እናንተ አሁን ኪሞና ኤዱ በቃ ከቅድም እስካሁን መማር ነው እንጂ የሚቀራቸው መጽሐፉን ስለማታውቁት ይሄንንም ልደነግጭ ራሱ ትቻለች። መጽሐፍቶቹን አለማወቅ የእናንተ ችግር ነው። ኤርሚ እንደ መረጃ ይዞ ሲመጣ ደግሞ አንደነግጥም። ልክ ነው እኮ አልኩህ እኔ ልክ ነው። ለምን ደነግጣለህ? ኧረ ታወራለህ። አንተ ብቻ ነህ የምታወራው። አታስተባብለው። ልክ ነው። የምንቀበለው ከነቢያት በላይ ነች ማርያም። ልክ ነው እኮ አንተ እነሱ ምንድን ነው ከነቢያት ትምትሉ በላይ ነች። ታወራለህ። በቃ ነገርኩህ። ለምን ዙሪያ ጥምጥም ትዞራለህ? አናስተባብልም። በሪያሊቲ ነው የምነግርህ። ከነቢያት ሁሉ በላይ ነች ለኛ። በቃ ቆይ እያለህ ነው እኮ በእናትህ ጊዜ አሁን እንዴ እኔ ከግዲስ እንደው የኤርሚ ትዕግስት በጣም አሪፍ ነው። እኔ በቃ ለማውራት ማይክም እያነሳው ነበር። ኤዶ ምንድነው የግል ሀሳብ ነው። አይ እነዚህ ግለሰቦች የጻፉን ኢንፋሊብል ነው ብለን እንደዛ አይሉም። ቢሉ ኖሮ እኛም ችግር የለብንም። አይሉም። ባይዘው ስለማይሉ ነው። እኔ ከቅድም እስካሁን አይሉም እነሱ። በቃ እኩል መጽሐፍቶቹ ተቀባይነት አላቸው። ተቀባይነት ያላቸው መጽሐፍቶች ናቸው። ተቀባይነት አለው ማቆይቀች ፕሊዝ ተቀባይነት አለው ማለትና ይሄ መጽሐፍ ከነቢያት ነው ከሐዋርያት ትምህርት በላይ ነው ማለት ሄዶ አጭር አድርጌ ልጠይቅ። ቆይ አጭር አድርጌ ልጠይቅ። አንዴ ስሚኝ። ቆይ አጠር አድርጌ ልጠይቅሽ። ከመጽሐፍ ቅዱስ ተጻራሪ አንድ መጽሐፍ ቢጻፍ አልቀበልም ትያለሻል አንቺ አይደል? ስላነበብሽ ማለት ሁሉም በመጽሐፍ ቅዱስ ተፈትሾ ነው የሚያልፈው። መመዘኛው መጽሐፍ ቅዱስ የእግዚአብሔር ቃል ነው መመዘኛው ሁሉንም ነገር። በጣም ጥሩ። በቃ በጣም ጥሩ። ስለዚህ መመዘኛው መጽሐፍ ቅዱስ ነው ብላ ግን ከዛ እኩል ከማደባበስና የሌለ ነገር ትቀበያለሽ፣ ያልተጻፈ ነገር አትቀበይማ። ከዛ እኩል ነው አይደል? አንግሉ ሲታይ እንደዛ ነው። ምን ነው? ቶሎ መልሽልኝ፣ አትቆያ። ቶሎ መልሽልኝ። ቶሎ አውራየ። ምንድን ነው የጠየቀው? አሁን ለምሳሌ አንድ ነገር ተጻራሪ ቢጻፍ ያ ነገር ውድቅ ነው የሚደረገው ወይስ እንደዛው ተቀባይነት አድርጎ ማብራሪያ ነው መደረግ ያለበት? በቃ ከእግዚአብሔር ቃል ከወንጌል ጋር የሚጻረር ከሆነ በማርያም ጉዳይ መጽሐፉም የራሱ ጉዳይ አልኩ። መጽሐፉም የራሱ ጉዳይ በማርያም ጉዳይ። ቆይ ታወራለህ ብራዘር። ኧረ ወይ በቃ ቆይ ተደራሪቱ ነገርኩ። በቃ መጨረስ ተአምረ ማርያም ከሐዋርያትና ከነቢያት ከመጽሐፍ ቅዱስ አይበልጥም። በቃ ጎበዞች፣ በቃ ሁለታችሁ እንደዚህ መስክሩ። በቃ እናንተ ሁለታችሁ መስከራችሁ። አንዴ ሮያል ፕሊዝ ኪሞ እና ኤደን የኮፕቲክ ኦርቶዶክሶች ናቸው። የኢትዮጵያ አይደሉም፣ የኤርትራ አይደሉም። ኤርትራውያን ቢሆኑም ግን የኤርትራ ኦርቶዶክስ እምነት ተከታይ አይደሉም።
ኮፕቲክ ናቸው። የኮፕቲክ ደግሞ አንድ ከሆነ ታዲያ ኤደን ቅድም ይህንን ሁሉ ያነበብኩልሽ መላእክት ትንሣኤዋን ሰበኩ እርገቷን ሰበኩ ተብሎ የተባለበትን አንድም ቦታ ላይ እኮ ማስረጃ የሚሆን ነገር አልነገርሽኝም። መጽሐፍቶቹን በሙሉ አንቀበላቸውም ነው ያልሽው፣ እዚህ የተጻፉትም ማለት ነው። እንግዲህ ሪከርድ ተደርጋለሁ። እንደዛ ሳይሆን ያልኩት እኔ ያልኩት ጸሐፊው እንግዲህ ኢንቴንሽኑ ምንድን ነው? ጸሐፊውስ ማን ነው? ምንም የቤተክርስቲያን እንትን ሲግኒቸርም አላየሁም። መጽሐፍ ስለተገኘ ብቻ በቃ ይሄ መጽሐፍ ያለው እኔ ቤተክርስቲያን የምታምነውን ነገርኳችሁ። ኖ ጸሐፊውን እያሳየውሽ። አዎ ታዲያ ይሄ አሁን ለምሳሌ ይሄ ተአምረ ማርያም ብለህ ያሳየኸኝ ማለት ነው። በእርግጥ ምንድነው እንትን አይቼበታለሁ። ስትከፍተው የፓትሪያርክ አቡነ ዘማትያስ እንትን ፎቶ አይቼዋለሁ። ይሄ ትክክለኛ የቤተክርስቲያን መጽሐፍ ነው እያልከኝ ከሆነ እሺ ይሁን እላለሁ ማለት ነው። ከሆነ ይሁን። ግን በዚህ መጽሐፍ ላይ ይሄ መጽሐፍ ከሐዋርያትና ከመጽሐፍ ቅዱስ በላይ ታማኝነት ያለው ነው ካለ ግን ይሄ ሀሳብ ውድቅ ይሆናል ማለት ነው። ሀሳቡ ትክክል አይደለም። ቤተክርስቲያን በዛ ብላ የጻፈችው ሀሳብ ካለ ሀሳቡ ትክክል አይደለም ማለት ነው። ከመጽሐፍ ቅዱስ በላይ ተአምር ባይዘወይ ተአምር ኢዝ ሚራክል ነው እንጂ ላይክ ከመጽሐፍ ቅዱስ ኢንፋሊብል ከሆነው ከእግዚአብሔር ቃል በላይ ነው ብለን ተአምርን እንትን አንልም። እናታችን ቅድስት ድንግል ማርያም ተአምር ታደርጋለች። አዎ በደንብ ታደርጋለች። የሆነ ተአምርስ አድርጋለች። አንድ ተአምር ነገር ትችላለች። ስለ ተአምር ነገር ተአማኝነት ያለ አንድ ተአምር ነገር ማርያም ያደረገችው ከተአምረ ማርያም ላይ አንድ ማለት ተአምር ኮንትን ነው ኤርሚ። አሁን ለምሳሌ አንድ ሰው በቃ ማርያም እንዲህም ተአምር አደረገችልኝ በህልሜ ታየችኝ ምናምን ካለ ያ ተአምር ውሸት ነው ብሎ ለማረጋገጥ you have no evidence። ተአምሩ መቀበል ነው ያለ መቀበል ነው። እግዚአብሔር ደግሞ ተአምር ይሰራል፣ በቅዱሳናቶቹ አድርጎ ተአምር ይሰራል። ቆይ ማርያም በህልሜ ታየችኝ ብሎ ያለውን ሁሉ እኛ የእናቱ ቃቢ ሁሉ የታየውን ሁሉ አናምንም። የሰዎችን ህልም አይደለም ምናምን ነው። ህልምም ቢሆን በመጽሐፍ ቅዱስ ነው የሚፈጠረው። ማለት እኔም እኮ እንደዛ እኮ ቤተክርስቲያን አሁን ትመዝነዋለች። አንድ ሰው ተአምር አይቻለው እንደዚህ አይቻለው ካለ ማርያም ከሰራችሁ ብለሽ ከምትይው ታማኝነት ካለው ተአምር ውስጥ እስኪ አንድ ነገር በማርያም የተደረገ አንድ እኔ የማውቀው ልንገርህ። ከመጽሐፍ ማለት ነው። የኢትዮጵያ ኦርቶዶክስም የእናንተም እሱ ሁሉም አላውቀውም፣ አላነበብኩትም። ግን እኔ የማውቀው አሁን እናታችን ቅድስት ድንግል ማርያም የታየችበት በካይሮ እኛም በካፕቲክ ምናምነው ታይታለች ብለን የምናምነው በቅርብ ጊዜ የተደረገው እስላሞችም ሳይቀር የመሰከሩበት ካቶሊክም ቸርች የምታምነው ዓለም ሁሉ ያን ተአምር እውነት መሆኑን የመሰከረው በቴሌቪዥንም የተቀዳ በቪዲዮም የተቀዳ ታይታለች። ዶሙ በላይ እናታችን ቅድስት ድንግል ማርያም እና አሁን ይሄ ተአምር እውነት ነው ብዬ እኔ አምናለሁ። እሺ እንደው አንቺ እንደምትይው አይነት ተአምር በኢህአዴግ የሚመራው ክፍል ያኔ ጦርነቱን አሸንፈው ወያኔዎች ወደ አዲስ አበባ ደርግን በጣሉ ጊዜ ብዙም ሳይቆዩ አዲስ አበባ ከተማ ውስጥ አሁን አንቺ እንደምትይው 4 ኪሎ ማርያም እመቤታችን ተገለጠች ታየች ብለው የከተማውን ህዝብ ሁሉ ሲያሯሩጡ ነበር። ከዛ በኋላ እግዚአብሔር ይስጣቸው አይ ቲንክ ጠቅላይ ሚኒስትር መለስ ሲሆኑ ኃይለ ማነው ታምራት ላይ እኔ በወቅቱ የነበሩት አይ ቲንክ ጠቅላይ ሚኒስትር መለስ ናቸው ጠቅላይ ሚኒስትሩ። በእሳቸው ትእዛዝ ፌዴራል ፖሊስ እና መከላከያ ሰራዊት አይ ቲንክ መከላከያ ሰራዊትም ያልገባበትም በፌዴራል ፖሊስ እየቆመጡ ግማሹን እስር ቤት ግማሹን ስርቻ ከተውት ነበር። ይሄንን ጥንስስ የጠነሰሰውን ሰውዬ አባ ገብረ ማነው ስሙ ባህታዊ ገብረ መስቀል የሚባል ሜክሲኮ አንድ ባለጠጋ ሴት ቤት በዘበኝነት ተቀጥሮ ሴትየዋን አስረግዞ ካበቃ በኋላ ልጁ መነን ትምህርት ቤት ይማር ነበር። ይሄ ሁሉ በኋላ ነው የወጣው። እድሜ ለኢህአዴግ እግዚአብሔር ይስጣቸው። ወስደው እስር ቤት ጨምረው ፀጉሩን ሲላጩለት ሰውየው ልም ያለ ሜክሲኮ ላይ ቤት ዘበኝነት ተቀጥሮ ይሰራ የነበረ ሰው የነበረ ነው እና ባህታዊ ናቸው ድንግል ናቸው ተብሎ እሱና አማሃ ኢየሱስ የተባለ አንድ ጠንሳሽ ደግሞ እሱ ደግሞ ጎንደር ሄዶ አምልጦ እሱንም እንደዚሁ ኢህአዴግ ልክ አስገብቶት ነበር በወቅቱ ማለት ነው። እና 4 ኪሎ ተገለጠች እመቤታችን ብለው ያሉን ፓትርያርኩም ብፁዕ አቡነ ጳውሎስ ነበሩ። ቢታይ እኛ ሮጠን ስንሄድ ይሄው ጥዱ ላይ ነች ያለችው። አትታይም እመቤቴ ልጇ አይታይም፣ ጭንቅላቷ ልብሷ አይታይም፣ ዘርፋፋው ቀሚሷ እያሉን ጣሪያ ስናይ ዛፍ ላይ የተንጠለጠሉ አሞሮች በአፋችን ኩሳቸውን አለመኮሳቸው መድኃኒዓለም ረድቶን ነው። አንዳንዱ ነው ጣሪያው ላይ አይደለም ዛፉ ላይ አይደለም ያለችው ጣሪያው ላይ ናት። ጣሪያውም ላይ አንጋጠጠን የለም
ዛፉም ላይ አንጣ ደውል ቤቱ ላይ ነበር ሲባል የሰማሁት ኤርሚዬ። ምን ላይ ደውል ቤቱ ላይ ደወል ቆይ ልመጣልሽ ነው። ምን ያልተባላለ ደወል ቤቱ አሉን ላይ ጉልላቱ የሰጎኑ እንቁላል ጋሉን ጥዱ ላይ ዚኛው ጥድ ላይ ነው ዚኛው ጥድ ላይ አሉን። በሁሉም አልታየን ብላ ስትል ኃጢአት ነው ኃጢአት ሰርተ እንዴት ትታያለች አሉ ማለት አሁን ኤርሚ ገባኝ። ይሄ አዲስ አበባ ይሄ ለቀልድ አይደለም። ልናገር አንድ ጊዜ በእናትህ ልናገር አንዴ አንድ ቃል ልናገር። ከብፁዕ አቡነ ማትያስ እኮ በለጥክብኝ። ቆይ ኖ ታምራቱ ልንገርህ እኮ ነው ያልኩህ። በቃ ሌላ ነገር አሁን የተናገርካቸው ነገሮች እነዚህ ሌቦች ሰዎች ዛፍ ስር ታየች ላይ እንትን ታየች ደወል ቤት ምናምን የሚሉት በሙሉ ሌባ አጭበርባሪ የሚል ነው። ይሄ ታምር ታይቶ ማይጠቅ ዝም የውሸት ነው እኮ አልኩህ። ያማ ኢየሱስ የምትለው ሌባ ነው። ቤቱ የአጭበርባሪዎች ቤት አይደል እንዴ? ለነገር ነው እሱ ችግር የለውም። እኛ በሰው አንገመትም። ግን ለእኔ ልንገርህ ተአምሩን ጻፍ። ታየችም 4 ኪሎ አንተም እንደምትለው አይ ኖ ይሄ መታየት ምናምን የተራ ነገር ነው። ይሄ የህፃናት አልታየችም። 4 ኪሎ ታይታለች አልታየም። ግን ተብሎ ነበር አይደል? አዎ በቅርቡ ደግሞ ጎንደር የሆነ ዛፍ ስር ምናምን ዛፍ ውስጥ ምናምን ታየ ምናምን ያሉት ሌቦች ናቸው። በቃ እኔ እውነቱን ታምሩ ልንገርህ ጻፍ አልኩ። አይሻልም? እንደዚህ ተናዘዙ። በቃ ታምሩ ጎንደሮችም ታዩ ተብሎ ሲባል ሌቦች ናቸው። አዲስ አበቦችም ሌቦች ናቸው። በሙሉ ሌቦች ናቸው። ኦርቶዶክሳውያን ውሸት ነው። ነገርኩህ ግን ኤርሚ ማለት ነው ማስረጃ ብዙ በቪዲዮም ተቀርጸዋል፣ በስዕልም በፎቶም አለ። ዓለም ሁሉም ተቀብለዋለች። ዓለም ሁሉ ካቶሊክ የእናንተንም አልተቀበልኑም። ቦታው ደብረ ምጥማቅ ነው የሚባለው። አንተማ እንዳልተቀበልኩ አውቃለሁ። ደብረ ምጥማቅ ነው የሚባለው የእናንተ አንተ እንደማትቀበለው ችግር የለውም። ደብረ ምጥማቅ ላይ ታምረ ማርያምን እኮ ላሳይሽ ነው። ደብረ ምጥማቅ ላይ የተሰራው ግብጾች በኢትዮጵያ ኦርቶዶክስ ላይ እና በኤርትራ ኦርቶዶክስ ላይ ያኔ ኤርትራ ስላልተገነጠለች የኢትዮጵያ ኦርቶዶክስ ላይ ለ1600 ዓመት እንዴት ጢባጢቤ ሲጮቱብን እንደነበረ የማንም የአረብ ቋቋቲያም ሽማግሌ ሁሉ እንዴት ሲጮቱብን እንደነበረ መረጃውን አሳይሻለሁ እዚህ ማለት ነው። ከጳጳሱ መጽሐፍትና ከታምረ ማርያም ማለት ነው። የእናንተ ዛ ደብረ ምጥማቅ ላይ ነው ተገለጠች የተባለችው በግብፅ በረሃ ማለት ነው። ኦኬ አይደለም ይሄ አሁን የነገርኩህ በካይሮ ከተማ ነው ያወራሽው። እናቱ መጀመሪያ የመሰከሩት ብዙዎቹ እስላሞች ነበሩ። የማርያምን ቆይ ሚዩት አድርገው። ቆይ አንተ እንደምን ነው ዛሬ እንትን አላችሁ? ሚዩት አድርገው። ቆይ እሷ ነች እንደውም ዛሬ ያልገባችሁ። እሰጥሃለሁ። ቆይ አሁን እኮ አስረዳም ብዬ ብልህ በቃ አንተ በልህ ነው በግትር በቃ ምን አገባችሁ? በልህ አይደለም። እኔ እኮ የምናገረው ነገር 2 ደቂቃ ከዛ ወርዳለሁ። በመረጃ ነገር እሺ፣ በመረጃ ነገር ልናገር። በቃ በመረጃ ነገር የተጻፈው እሺ፣ በማስረጃ መጽሐፍ ቅዱስ ላይ ያለ ተአምር ከታምረ ማርያም ነው ያልኩህ። ከታምረ ማርያም አሳየን። ታምረ ማርያም ምናምን መሄድ አያስፈልግም። ተአምሩ ልንገር። ከታምረ ማርያም አሳየን። ሮያል እኮ ልንገርህ። የእሷ ትልቅ ተአምር አምላክን በሆዱ መያዟ ነው። በቃ ከዚህ የበለጠ ታምር ዓለም ላይ ወደፊትም ወደ ዓላማ አይደለም። ያንን ታምር የሰራው ማን ነው? እሷ ነች። እሱ ያንን ታምር በቃ ከዚህ በላይ ታምር የለም። የሰው ልጅ አምላኩን በሆዱ መሸከሟ እሱን ታምር የሰራው እሷ ነች። እሱ ነው የሰራው ነው ያልኩህ። እሱን የሰራው መመረጧ ሌላ ታምር አለቀ። አምላክን በሆድ መያዝ የታምራት ሰሪ እኩል አታውራ። በሆድ በጭንቅላት በቦርጭ የሚባል ነገር የለም። በቃ ነገርኩህ። በቃ ሌላ ሰዎች እንትን ታየ ወሬኛ ቧንቧ ሲፈነዳ ሁሉ ጸበል ፈልግ። ለምንድን ነው ጫጫታ የምታደርገው? ጫጫታ አታድርግ። ሰማን። በቃ እሱን ታምር ያደረገችው ማርያም አይደለችም። እሷ ራሷ ስትናገር ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው ያለችው። አለቀ። አምላክ እኮ ነው ወደ ውስጥ የገባው። መመረጥ እኮ ነው። ብራዘር በእሷ ማህፀን ለማደር መወሰኑን እሱን ራሱ ተአምር ያደረገው እሱ እንጂ እሷ አይደለችም። አለቀ። እሷ አሳቡና ለዚህ መጣቷ የተአምሮቹ ተአምር አድመጣኝ ብራዘር። እሱማ መምረጥም የእሱ መምረጥማ ተአምር አይሆንም። እኔ በመረጃ አውራ። እኔ የጠቀስኩልህ ሉቃስ ወንጌል መጽሐፍ ነው። ልብ በል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ ነው፣ ምሕረቱም ለሚፈሩት ለትውልድ ትውልድ ይኖራል፣ በክንዱ ኃይልን አድርጓል ያለችው እሷ ናት። ስለዚህ አይገርምም? ከዚህ በላይ ተአምር ያደርጋል። አይገርምም? ሮያል ፕሊስ
እኔ አሁን ታዲያ የተፈለከው የጌታን ታምር እኮ አይደለም ያልኩህ፣ የእናንተ ማርያም ነች ብላችሁ የምትውላትን ታምር ያደረገችውን አንድ ጥቀስልኝ። አምላክን በሆዱ ይዛ መመረጧ፣ አምላክን በሆዷ መያዟ እሷ አይደለችማ ያደረገችው፣ እሱ ነው ያደረገው። እና መመረጧ እሱ ነው ያደረገው። የቀበሌ ሊቀመንበር ለመሆን ራሱ ለመመረጥ የቀበሌ ሊቀመንበር የለም የአውራጃ፣ እሱ ነው ያደረገው። እሱን ታምር ሚዩት አድርገው፣ በቃ ሮያል ሚዩት አድርገው። በቃ እንዲህ አይነት የጨበሬ ተስካር የሚመስል ነገር አታውራ ብራዘር። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላለች። ሚዩት አድርገው ፕሊስ። ኦኬ። ያንን ተአምር ያደረገው በማርያም ማህፀን በሴት ማህፀን ለማደር የወሰነው ተአምር አድራጊው ጌታ የማይሆነውን የሆነው ራሱ ነው ያደረገው። የማርያም እጅ የለበትም። አርፈ ተቀመጠ። በማርያም ውስጥ ተአምራትን የሰራ ኦኬ፣ ከወንድ ሳትገናኝ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ራሱ አምላክ በፈጠራት ራሱ በፈጠረው ስጋ መጥቶ ተዋህዶ ማደሩ ይህንን ያደረገው ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ብላለች። አለቀ። እሷ ማለት ነው ያለችው። ጭጭ በሉ። መታችሁ እዚህ ማርያም ታምር ሰራች አትበሉ። አንድ የሰራችሁ ታምር የለም። ካለ እስኪ ያሳዩን። አንድ አልኳችሁ። ይሄ ሁሉ መጽሐፍ ታምረ ማርያም ብለህ ቆይ ትናገራለህ። አሁን ከዚህ መጽሐፍ ትነግረኛለህ። ልብ በል ወይ ከዚህ ውጭ ሌላ ነገር እንድታወራ ቆይ፣ ከዚህ ውጭ ሌላ ወራ እንድታወራ አልፈልግም። ቤተ ክርስቲያንህ ታምር ብላ ካለችው ሌላኛው ታምረ ማርያም ከዚህ መጽሐፍ ቢያንስ ከነዚህ ከሁለቱ ንገረኝ እስኪ። ይሄ ሁሉ በአህያ የሚጫን መጽሐፍ ተጽፏል። ይሄን ሁሉ ማርያም ያደረገች ብላ አርቲ ቡርቲ ዝባዝንኬ ጽፋ ትውልድ ፊት አዚም ታነባለች ቤተክርስቲያን። ከዚህ ውስጥ እኔ ስላነበብኩት እነዚህን ሁሉ መጽሐፍ ስላነበብኩት አንድ ታምር ነገር ማርያም አደረገችው ብላ ያልከኝና ይሄኛው እውነት ነው ተቀበለ ኤርሚያስ በላይ እኔ ባልቀበል ዳጊ ይቀበላል፣ ዳጊ ባይቀበል ወይ ምንም ነገር ይቀበላል። ነገረና እሺ፣ ምንም ነገር እዚህ ላይ ቢጻፍም ባይጻፍም እሷ ኢየሱስ ክርስቶስ እሷ ላይ አድሮ በተሰራው ታምር ከተሰራ በኋላ ምንም አይገርምም። አንድ ታምር ተነግረናል። ይጻፈ ምን ያደርግልናል? ምንም አይሰራልንም እኮ። ስለዚህ ተጨማሪ ምንም ካልሰራ ልዛ ጣላት ታዲያ ወደ ቆሻሻ አንተ ዛሬ ደግሞ አላስወራልኝ። ምን ነው ሚዩት አድርግ። ምንም ካልሰራ ታዲያ እኛም እኮ ምንም አይሰራላችሁም ነው ብለን እንለው። ፕሊስ በደቂቃ ማውራትም አንችልም እንዴ? ፕሊስ አታቋርጠኝ። አውርቼ ሰማሁ አይደለ? እንድትነግረኝ ሰማሁ እኮ ልጨርስ። እሺ 10 ሰከንድ ጨርስና ቶሎ ጨርስና። እሺ አሁን ለምሳሌ ምግብ ታዛለህ፣ ሳይድ ይመጣል። ታዩ መቅድዬ ይጨርስ ልጨርስ ብሎ ነው። ታዩ ለምሳሌ ምግብ ስታዝ ሳይድ ይመጣልሃል አይደለ? ልክ እንደዛ ማለት ነው። እነዚህ ሳይድ ናቸው ለማርያም። ዋናውን ስራ ሰርተዋለች። በቃ ምግቡን ለእኛ ሰጥታናለች ክርስቶስን። እነዚህ ሳይዶች ናቸው። ስለዚህ ለእነዚህ አትጨነቅ። ሳላድ ምናምን ነገር መሆናቸው ነው። ሳይዱ ማለት ወይ ሱፕ ነው ወይ ሳላድ ነው። ሳላድ ሾርባ ምናምን ናቸው እነዚህ። ዋናው ብፌ ግን እሷ ብፌውን ሰጥታናለች። በቃ እንግዲህ ይሄኛው እንግዲህ ዋናው ብፌ አድመጠኝ፣ ዋናው ብፌ ክርስቶስን የሰጠች አይደለ? አዎ። ይሄኛው ሱፕ ነገር ነው ያልከኝ? አዎ። ቢቀርም ባይቀርም አይጎዳም። ክርስቶስን የሰጠችን የክርስቶስን ሕይወት ተቀበል፣ ክርስቶስን በእምነት ብላው፣ ክርስቶስን በእምነት ጠጣው። ይሄ የአህያ መረቅ ይባላል። የአህያ መረቅ ማለት ነው ብራዘር። የአህያ መረቅ ማለት አይጠጣም ማለት ነው። ለምን መሰለህ? የዚህን ያህል የከረፋ መሆኑን እኔ አሁን አንድ ባወጣ እኮ አንተ አይደለም ጳጳሳቱ ከላይ እስከታች ጨርቃቸው ምንም አይመስልኝም። መረጃው እንግዲህ ታዲያ ይሄ መጽሐፍ ከመጽሐፍ ቅዱስ ይበልጣል ብሎ ይልሃል። እንደምትለው የመጨረሻ ነው የምሰጠው። ይሄ መጽሐፍ ከመጽሐፍ ቅዱስ ይበልጣል ይላል። ማርያም የሚለው ውስጥ ስላለ ነው እንጂ ሌላው ታሪክ እኮ አይደለም ይበልጣል። እሺ፣ እዚህ ይሄ መጽሐፍ ቅዱስ ነው አይደል? የትኛው? በዚህ መጽሐፍ ቅዱስ ውስጥ ማርያም ብሎ የሚል መጽሐፍ ማነው ስሙ የለም መጽሐፍ ቅዱስ ውስጥ አለ። እሺ፣ ማርያም ብሎ የሚለው ስም እዚህ መጽሐፍ ውስጥ ስላለ ነው ከመጽሐፍ ቅዱስ የበለጠው። ማርያም የሚል ጽሑፍ ያለበት ነገር ከሁሉ ነገር ይበልጣል። ኦኬ፣ ስለዚህ እዚህ ውስጥ ማርያም ብሎ የሚል ስም ስለተጻፈበት ነው አይደል ከመጽሐፍ ቅዱስ የበለጠው። ወላ ከትንቢተ ኤርምያስ ወላ ከትንቢተ ሕዝቅኤል ገለመሌ ዳዊት መዝሙረ ዳዊት አታገናኘው። ማርያም ከተባለ በቃ ኦኬ። በጣም እናመሰግናለን። እቺ አንተ የምትላትን ከነቢያት ትበልጣለች ብለህ የምትላትን እና መጽሐፏ ከመጽሐፍ ቅዱስ ይበልጣል ብለህ የምትላትን ማርያምን ብለህ የምትላትን ማለት የጌታዬ እናት ስላይደለች እቺ አንተ አጥንት ውስጥ የገባችውን እኔ ወፌ ላላ እየዘቀዘቅሁ
ሳትፈጠር በፊት እኮ ኢሳያስ ትንቢት የተናገረላት በቃ እሷማ የጌታ እሷማ የጌታ እናት ናት። ታች ወረድ ብራዘር፣ አንተ ብዙ ጊዜ ነው እንትን። እሷማ የጌታ እናት ናት። እሷማ የጌታ እናት ናት፣ ቅድስት ድንግል ማርያም ማለት ነው። እሷማ እንዲህ አይነት አርቲቡርቲ ውስጥ መጽሐፌ ከመጽሐፍ ቅዱስ ይበልጣል እያለች የምትደነፋ አይደለችም የጌታችን እናት። እሷንማ ለቀቅ አድርጉ። እሷ የኛ እናት ናት። እሷ የኛ እህት ነች። እሷ በፎቶ ማናቃት መልኳ ቁመቷ ብለን ወፍራም፣ ቀጭን፣ ጠይም፣ ቀይ ብለን ማንላት ግን የዛሬ 2000 ዓመት ላይ የነበረች አምላክን በስጋ የወለደች የጌታዬ እናት አይሁዳዊቷ እስራኤላዊቷ ማርያም ናት። እሷንማ ለእኛ ተዋት።